እናት ጎን እንቆማለን፣ ከሴት ጎን እንቆማለን እና ፕሊስ ጉዳዩን በኔጌቲቭሊ አትውሰዱት። እኛ መረዳት ነው። አሁን አንቺ ከታ ጀምሮ ከመጀመሪያው ስለ አንጀሊና የምታውቂውን ነገር አስረጅን እንዲገባን። እሺ እውነት እንኳን እውነት ለመናገር በኔጌቲቭ አይቼው ሳይሆን አሁን የመድኃኒቱ እንደዚህ ሊሆን አይችልም ልትቆም አትችልም እያሉ ነው እያለች ስለነበረ እኔ ደግሞ መድኃኒት እየተሰጠች እንደሆነ ስለማቅ እያወቅሽ አንቺ እውነታውን አይሆንም ሲልሽ ሰው የግድ እመነኝ አትይመቸም ግን እውነታውን ብቻ ባያምነውም እንኳን ዝም ቢል ጥሩ ነው። አይሆንም አይደለም ያለችው ሰኑ፣ አይሆንም አይደለም ያለችው ዶዙ ያን ያህል አይሆንም፣ ምናልባት የቀነሰ ይሆናል ነው እንጂ ያለችው አይሰጣትም አላለችም። መድኃኒትማ ኦፍኮርስ ይሰጣታል። እነሱም እኮ ዓለም ፊት ቀርበው ቢጠየቁ ደሟን ቢመረመር የሚሉት ምንድን ነው? ልጅቷ ስፔሻል ኒድ ስለሆነች ታማሚ ስለሆነች ህመሟን የተመለከተ መድኃኒት ነው የምንሰጣት ብለው ነው የሚዋሹት። ገባሽ? ብለው ነው የሚዋሹት። ገብቶሻል? ስለዚህ አዎ መድኃኒት ይሰጣታል፣ እየተሰጣት ያለው ትሪትመንት ነው እንድትድን ነው ብለው ይዋሻሉ። ያኔ እንግዲህ ክሱም ሲጀመርባቸው ቀድሞ መድኃኒቱን ያቆማሉ። ለምን? ደሟ ሲመረመር እንዳይገኝ እየሰጧት ያለው ነገር ካለ ያ እንዳይገኝ ማለት ነው። እና እኛ ደግሞ ከአንድ ወገን ብቻ ሰምተን አዎ ትክክል ነው ምንድን ነው ማለት አንችልም። መረጃ ማስረጃ ሳናይ መጀመሪያ እኛ ማዳመጥ አለብን። በደንብ እናዳምጣለን፣ ጥያቄ እንጠይቃለን፣ ሲገባን ወደ እርምጃ እንገባለን። እንደዛ ነው ያን ትክክለኛው መንገድ። ገባሽ? ስለ አንጀሊና ካወቅሻት ጊዜ ጀምሮ ሀና የምታውቂውን አስረጅን። እንደዛ ሲሆን በደንብ እንዳይረዝምብን ጥያቄው የሆነውን ነገር ብትጠይቁኝና ብመልስ አይሻልም? ምክንያቱም እንደዛ ከሆነ ታሪኩ ረዝም ስለሆነ በጣም ረጅም ሰዓት ይወስድብኛል ሁሉም ያለው ነገር ዲቴል ለማውራት እና ጥያቄ ብትጠይቁኝ ይህንን ብትሉኝ ለመመለስ ይመቻል ብዬ አስባለሁ፣ እንደ ፍቃዳችሁ ከሆነ። በጣም ጥሩ። አንቺ ሀናን ካወቅሻት ስንት ጊዜ ሆነሽ? አልሞስት 5 ዓመት። እንዴት ተዋወቃችሁ? የተዋወቅነው እዚህ ሀገር ነው። እኔ የምኖረው ከአይንድሆቨን አካባቢ ነው። አይንድሆቨን የሚባል ከተማ፣ ከዛ ወጣ ብለው እሷ የምትኖረው ደግሞ ቲልበርግ የሚባል ከተማ ነው። እና በሰው ነው አጋጣሚ የተዋወቅ ነው ማለት ነው። ኦኬ እሺ። በሰው ማለት ላይክ በሆነ ፕሮግራም ሰው ቤት ሄደሽ ወይ ቤተክርስቲያን ኦር እንዴት? በሰው አይደለም። ያኔ በጣም ልጅቷ ተወስዳ በጣም በታላቅ ሀዘንና ለቅሶ በነበረችበት ሰዓት እኔ ማቃትን ሰው ተገናኙና እንደዚህ የምትባል ሀና እንደዚህ ልጅቷ ተወስዳባት በጣም በታላቅ ሀዘንና ለቅሶ ነው ያለችው፣ እስቲ አገኛት ብለው አገናኙኝ። የማውቃቸው ሰው ከነሱ ያገኟትን ማለት ነው። በዛ በስልክ ተገናኘን። መጀመሪያ አወራን። ከዛ በኋላ ቤቴን መጣች። በዛ መቀራረብ ጀመርን ማለት ነው። ኦኬ። ስለዚህ አሁን ሀና አንቺ ቤት ነው የምትኖረው? አይ አሁን እንዲሁ ዝም ብላ መታ ነው እንጂ አንድ ቦታ ላይ መኖር አትችል ማለት ያለው። እኔ አሁን ከከተማ ወጣ እያልኩ ወደ ገጠር አካባቢ ስለሆነ እሱ የእሷን ከተማ የነበረው ደግሞ የእሷን የምትኖርበት ቦታ ከተማ ስለሆነ እዛ አካባቢ መኖር አለባት፣ መገኘት ስላለባት እዛ ነው አብዛኛው ጊዜ የምታሳልፈው። ስለዚህ አንዳንዴ ወደ እኔ ትመጣለች፣ አንዳንዴም እዛ ያሉ አካባቢ የሀበሻ ሰዎች ማለት ነው ትሄዳለች። አንዳንዱ ደግሞ ወደ ዛራቅ ያሉም ቢሆን እንግዲህ አንድ ቦታ ላይ ረጅም ጊዜ መቆየት ስለማትችል ካለው ከይዙም መከታተል ስላለባት ያለው ያንዳንዱ ነገር ቦታውን እየቀየረች ነው ማለት ነው። ቪዲዮ አላደለን ስልክ ላይ ልጇን አብሮሽ ሄደሽ ልጇን ጎብኝተሽ ታውቂያለሽ? እኔ በአካል አልሄድኩም፣ ምክንያቱም ከኛ በጣም ሩቅ ነው። እኔ ደግሞ ህፃናት ልጆች እርስ በርስ ትንንሽ ልጆች ስላሉኝ ለመሄድ እነሱ ይዘው ብዙ ስለማይመች በስልክ ነው ማገኛት። በአካል አልሄድኩም። ግን የእኔ ሰዎች ማቃቸው የሆነ ጉሩብ አለን። እዛ በአካል ሄደው አግኝተው ከእሷ ቪዲዮ ቀርጸው አሁን ሀና ለቀዋለች በእሷ ቪዲዮ እንደዚህ ትንሽ ኢንተርቪው አድርጓት ያለው ነገር ሄደው ጎብኝተው መጥተው በቪዲዮም አይቻለው። በቪዲዮ በአካል እንደዚህም አወራታለሁ ማለት ነው። እንደዚህ እኔና አንቺ እንደምናወራው በአካል አይተሻት አታውቂም፣ በቪዲዮ ነው። ስለዚህ መድኃኒት እንደሚሰጣት ደግሞ ያወቅሽው ከሀና ተነግሮሽ ነው እንጂ ሄደሽ ጎብኝሻት አይደለም። በፎቶ ፎቶ እንደዚህ መድኃኒቱ ፎቶ አድርጋ ልካለች። በቮይስም ድምፅ ትልካለች፣ በጽሁፍም ትልካለች። ረጅም ጽሁፍ ነው የምትልክልኝ። ለእኔ ራሱ ኮንታክት ስላለን እንደዚህ ብላ የሚሆናትን ነገር መታገዝ የምትፈልገውን ነገር በጽሁፍ እያደረገች ወደ ሀናም ትልካለች፣ ወደ እኔም ትልካለች።
እንደዚሁ በፎቶ አድርጋ ትልካለች። እንደዚህ ያደረጉኝ ነው ብላም የሚደርስባትን ነገርም ትልካለች። አሁን ባለፈው ከትላንትና ወዲያም የላከችው በጣም ረጅም ጽሁፍ አለ። እዛ የሚደርስባትን ግፍ የሚያደርጉባትን ያንን ጽሁፍ እሷ እንደምትጽፈው አንጀሊና እንደምትጽፈው በምንድን ነው እርግጠኛ መሆን የሚቻለው? ሌላ ሰው ስልኳን ወስዶባት እንደማይጽፈው እሷ አሁን አንጀሊና ነኝ ብላ ነው የምትጽፈው። ግን ብዙ ጊዜ እንደዚህ አሁን ትደውላለች። አሁን አንጀሊና እኔም እደውልላታለሁ። በዚህ በድምፅ ተደዋውለን እናወራለን። ያለው ነገር በጽሁፍ ባሻገር በድምፅም ስለምናወራ እኔ ያለው ነገር እሷ እንደሆነች ነው እንትን የማስበው ማለት ነው። በቪዲዮ እንደዚህ ስታወሩ እንዴት ነው? በትክክል ታወራለች አንጀሊና? በደንብ ታወራለች? የምታወራው ቃላቶች ይገባሉ? አዎ ታወራለች። አሁን እኮ የእሷን ችግር በእንግሊዝኛ ብዙ ጊዜ ሀና ተጠቅሰዋለች። ይሄ አሁን ትንሽ የአካል ጉዳት አለ አይደለ? የእግር እንትን ትንሽ አንድ እግሯ እንትን የማለት ሰብሰብ የማለት ነገር ነግራኛለች። አንድ እግሯ ታነክሳለች። በትክክል ቀጥ ብላ መሄድ አትችልም። ንግግር በትክክል ልክ እንደኔና እንዳንቺ በትክክል ትናገራለች። መጀመሪያ የተወሰደች አካባቢ ሳገኛት በደንብ ታወራለች፣ ትዘምራለች፣ ሁሉም ነገር እኔም ስለማገኛት ማለት ነው። አሁን ከጊዜ ወደ ጊዜ ግን እኔ ራሱ በጣም ያመመኝ ያለው ነገር እሱ ነው። በቪዲዮ ስለማገኛት ወይ በአካል እየመሰለን ነው ማገኛት ስትይ በቪዲዮ ስታያት በቪዲዮ መጀመሪያ በቪዲዮ ሳገኝ እንደዚህ ስለምናወራ እና ከሀናም ስታወራ ቁጭ ብዬ አጠገብ ስለማይ ስታወራ ከእናቷ ጋር የነበረውን ንግግር እና አሁን ያለው ከ5 ዓመት በኋላ ያለው ንግግር በጣም ይለያል። አሁን ትንሽ መላሷን ተቆላልፈዋል። ታወራለች ግን በደንቡ ነገሩን ቃላቶቹን ያስቸግርሻል። ለምን ይመስለኛል የሚሰጧት ኤሌመንት ይሆን ወይ የሚደርስባት ችግር ይሆን? በጣም እኔ አሁን ለሀና ብዙ ጊዜ እላታለሁ መጀመሪያ የነበረችው እና አሁን ያለውን አነጋግሯ ራሱ ንግግሩ ሳይሆን አነጋገሩ የአክሰንቷ ማለት ነው። ይሄ መላሷ በደንብ እየተቆለፈ ነው የመጣው እና እሱ ችግር ታይቶባታል በዚህ 5 ዓመት ውስጥ ማለት ነው። ይሄ ነው ያለው ልዩነቱ። እሺ እንትን ፎቶን የላከችውን ሀና ላኪልኝ መድኃኒት ምናምን እንዳይዘጋ ብዬ ነው። ቲክቶክ እኮ በጣም ብዙ እንትን አለው ፖሊስ ምናምን። ዋትሳፕ ያለሽ እስቲ ላኪልኝ ዋትሳፕ ላይ አንዴ ሊየው። ስልኬን ልስጥሽ ወይ? ኖ ሀና አላት እኮ ስልኬ ሀና አላት። ኦኬ እንዴት ታዲያ ላክልሽ? በሱ ነው የምጠቀመው ያለሁት፣ በሷ ስልክ ነው። ልካሽልኝ ድጋሚ ያስገባሻለሁ። ትላክልኝና ልውጣ እንዴ? ካልወጣሽ የማታውቂበት ከሆነ ወጥተሽ ልካሽልኝ ድጋሚ ያስገባሻል። ከባድ ነው በጣም። የሚቀርጻት ሰው ለእናንተ ልልክላችሁ የሚቀርጻት ሰው ምንድን ነው የጠየቃት? ሀና እኮ ናት። እኔ እኮ የምቀርጸው ይኸውልሽ፣ አቢባዬ ነሽ እንዲህ የምትቀርጫት። እሺ አይፈቀድም ነበረ የመጀመሪያው አይፈቀድም ስለነበረ እዛ አንቀበልም ያሏት ቦታ ማለት ነው። አንቀበልም ያሉት ኦርጋናይዜሽን እዛ ያለችበት ቦታ ተሰርቃ ስለመጣች መቅረጽ እንደውም አይፈቀድም። ኃላፊው ነው ቅረጪ፣ መረጃ ይሆንሻል ቅረጪ፣ እኛም አናስቀምጣትም ልጅቷን እዚህ አምጥታ እዚህ ብሎ ሴትዮዋ ያቺ ወሳጇ ነች፣ ማርያ ቦል የምትባለው ፎቶ ላይ ታየችው ማለት ነው። ከስራ ትባላለች ምናምን የተባለው እኔ ነኝ ቀርጬ እንደ መረጃ ያስቀመጥኩት። ያኔ ገና ተወስዳ 3 ወር 4 ወር እንደዚህ ቢሆናት ነው የዛ ጊዜ ማለት ነው። እዛ ቦታ አይደለም አሁን ያለችው። አሁን ያለችበት ቦታ ነው ይሄ ፓራሲታሞል ምኑ ድራግ ትደረጋለች እያን የምንለው አሁን ያለችበት ቦታ ነው። ይሄ ግን እንደ መረጃ ያዥ ብሎ ነው እንትን ያልኩት የቀረጽኩት ማለት ነው። እያለቀሰች ምን እያለች ማለት ነው። እኔ ደግሞ መቅረጽ ሴትዮዋ ካየችኝ ስለምታስቆመኝ እንደምቀርጽ አታውቅም። አውቄ ነው አፍ ሌላ ነገር የምናገራት እንጂ ሊና ከአይሻ ጋራ መነጋገር ትፈልጊያለሽ እያልኩ ሳታይ ነው የቀረጽኩት። ኃላፊው ግን ቅረጭ ብሎ ቀርጽ አስቀረጽ። አይሻ ማናት? አይሻ ማለት የእሷ የምታውቃት እንጂ ሊና የምታውቃት ሰፈራችን እንዲሁ የምታውቃት ሰው ልጅ ነች። ትወዳታለች?
አዎ ስለምትወዳት ስታለቅስ ከእሷ ጋር መነጋገር ትፈልጊያለሽ እላታለሁ። ሴትዮዋ ደግሞ ካሜራ መያዜ እንትን መቅረጼን እንዳታውቅ አድርጌ ነው የምቀርጸው። ይሄ ለምንድን ነው የምታለቅሰው? እዚህ ጋር እያለቀሰች ነው። ሁለቱም ቪዲዮ ላይ ካል እያለቀሰች ቁጭ ብላም እዛ ጋርም ቆማም እያለቀሰች ነው። ተሰርቃ ነው የተወሰደች ልጅ ተሰርቃ ነው ተሰርቃ እኔ ሲሄድ ወደ እናቴ ብላ ነው የምታለቅሰው። ከመንገድ እንዲህ ተጎትቶ የተወሰደ ልጅ ህግ ውሰድ ሳይል ተሰርቆ የተወሰደ ልጅ ምንድን ነው የሚሆነው? በዚህ ሰዓት እኮ ሌጋል አይደለችም ልጅቷ። ሌጋሌ አይደለም እኮ። ለዚህ ነው ያስቀረጸኝ። እነሱም አላስቀመጧትም። እዚህ ቦታ አናስቀምጥም ከሌባ ጋር እንተባበርም አይነት ነገር ማለት ነው። እምቢ ብለዋቸዋል። ከዛ በኋላ ሌላ ቦታም ደግሞ ተወስዳለች። ከዚህ እምቢ ሲሏቸው ማለት ነው። ሴትዮዋቸው ወስዳ አንዴ ጋር አንዱ ጋር አንዱ ጋር ነው የምታስቀምጠው። ለምንድን ነው ሴትዮ ገንዘብ ያው ከሜዴርስ ገንዘብ ታገኛለች ማለት ነው። እኛ ይሄንን ሁሉ የምንለው ነገር ነገ የምናየው ነው ማለት ነገ የምናየው ብዬ የምልሽ ምንድን ነው እየተመረመረ የተደረሰበት ነገር ነው እንጂ ዝም ብለን አይደለም እዚህ ላይ እያወራን ያለ ነው። ቅድም እህታችን ፓራሲታሞል ይሄን ያህል እንዴት ከባድ ነው ይሄን ያህል አይሆንም ብላ ልክ እኔ ዝም ብዬ እንደማወራ ነገር አስመስላ ነው የተናገረችው። ይሄንን ኤቪደንስ ስትልክልን ነው እኛ ሰው ይዘን ሄደን እዛ ያለችውን ሐኪም ይሄን መድኃኒት ሰተሻል ስንል አልሰጠውም ቤት ውስጥ ያለችን ልጅቷን ብክላይደር የምትባል ነች የሰጠችው ብላ ብክላይደሯን መታት። ብክላይደሯ ደግሞ ስትጠየቅ ሰታታለች። ለዚህ ነው ህዝብ እቺ ልጅ ከዛ ጊዜ ጀምሮ ከነሱ እጅ መውጣት ነው ያለባት። እኛ ይሄንን መድኃኒትም ለዶክተር አሳይተናል። ሌላ ሀገር ለሚኖር ዶክተር ኢቨን ፓራሲታሞል ላይሆን ራሱ ይችላል፣ ሌላ አይነት ድራግም ሊሆን ይችላል። ስም ፓራሲታሞል ብለውት ይሆናል እንጂ እንዳይመረመር ልጅቷ ወታ ደግሞ እንዳይመረመር ነው እየተደረገ ያለው። እና አንቺ ቀጥ የቀረበ መድኃኒቱን ካፌሻል ቀረ ደግሞ ይሄ የሚለው ግን 1000 ግራም ፓራስታሞል ነው የሚለው። የብራንዱ ስም ደግሞ ትንቫ ነው። ይህንን ራሱ ለቻት ጂፒቲ ልኮ ይሄ መድኃኒት ምንድን ነው ብሎ እኮ መጠየቅ ይቻላል። አይ ፎቶ ልላከውና ቻት ጂፒቲ ላይ ልጠይቀው። አሁን የያዘችው አንድ እንትን ነው 1000 ግራም ነው እና 3 ነው የሚሰጧት። 3 ከሆነ አሁን 3000 ነው የሚሆነው ማለት ነው አይደል? 3 ነው እጇ ላይ ያለው ግን 2 ነው። 3 ነው የሚሰጡኝ አለች። ሶስተኛው ይታለ እሱ ለምሳሌ ልታሳየን ብላ ለእኛ ለመላክ ብላ ነው እንደዚህ አንድ አርጋ ያስነሳችው። ግን ሲሰጧት እሷ እንደ 3 ነው በየጊዜው እንትን እያሉ በቀን ማለት ነው የሚሰጧት እኮ 3 ነው የሚሰጡኝ ያለችበት ጽሁፍ የታለ? ላኪልኝ ስክሪንሻቱን። እሱን ያኔማ ከስንት ዓመት በፊት ያወራነው ምናልባት ጠይቀን እንደ አዲስ ጽሁፍ ላኪልን ብለን ካልሆነ አሁን በዛን ሰዓት በትክክል ሀናና ሳሌም አይደለም ከንቺ ጋር ሄደችው ሄዶ በአካል እኔ አሁን በዛን ሰዓት አውቃለሁ። ሄዶ ሁለቱንም እዛ ሆስፒታል ሕክምና ሀውስ የግል ሐኪም አለ አይደለ እዛ እሷን እንትን የሚላት ሄዶ አግኝተው እንደጠየቁና ሲጠይቁ ደግሞ እኔ አልሰጠሁም። ከዛ በኋላ ያ በክላይደር የሚባለው በዚህ ሀገር ምንድን ነው ተንከባካቢ የሚባለውን ማለት ነው በአማርኛ ሲተረጎም ስጠየቅ ነው እንደሚሰጧት የተባለና ያንን ያለምንም ሳያማት ምንም ነገር ሳይሰማት ስለሆነ ለምን ሰጣታላችሁ በሚል ያ ነገር ቆመ በዛን ሰዓት ማለት ነው። ምክንያቱም ሄደው እዛ ድረስ እንትን ስላሉ ከዛ ቆመ። አሁን ግን በቅርብ ጊዜ እንደ አዲስ ያንን መድኃኒት መስጠት እንደጀመሩ ነው እኔ ያወቅኩት ማለት ነው። ያ ምንድን ነው አሁን እንደዚህ ማን ነገረሽ? እንዴት ነው ያወቅሽው? ማን ነገረሽ? አሁን ይሄን የሰማሁት ከሀና ነው። ምክንያቱም አላገኘኋትም፣ ስለዛ ጉዳይ አላወራኋትም። ግን አጠቃላይ የዛን ጊዜ ግን ሳሌም የምትባለውን ያልኩሽ ያለሁት እንገናኝ ነበረ። ስለዛ ጉዳይ ስለ ሀና ጉዳይና ስለ ኤንጀሊና ጉዳይ ምን እናድርግ የሚለውን ተገናኝተን እንደዚህ ግሩፕ ሰርተን እናወራ ስለነበረ አንድ ላይ ሄዶ ቀኑ ሙሉ እዛ በጣም ሩቅ ስለሆነ ሆነ ተጉዘው ያን ሁሉ ነገር አድርገው እንደመጡ አውቃለሁ። ስለዚህ የሚሰጣትን በዛን ሰዓት 1000 ግራም ብቻ ሳይሆን 3000 እንደነበረ ነው አጠቃላይ። ዞሮ ግን ያ ቪዲዮ ላይ ያለውም አሁን ሀና እንደነገረችሽ በዛን ሰዓት የመጀመሪያ ጊዜ የነበረ ነው። ከዛ አሁን ከ5 ዓመት በኋላ ያለውን ቪዲዮም አለ፣ እሱም ልልክልሽ ይችላለሁ። ያ ግን ብንታወራው በጣም እንትን ነው። አሁን እንደዚህ እንዳለ ሳይሆን በጣም በተለይ አነጋገሯ በጣም ተቀይሯል። ያለ ምንም ምክንያት እንደዛ አይሆንማ። ሰው ምንም ሳይሆን ከ5 ዓመት በኋላ አነጋገሩ አይቀየርም አይደለ? ዝም ብሎ አይቀየርም። ጤነኛ ከሆነና ወይ የሆነ ነገር እየወሰደ ወይ የሆነ ነገር የተፈጠረበት ካልሆነ በዛ ሰው ላይ አነጋገሩ ትክክል ከነበረ ወይ ደህና ከነበረ በዛ ነው የሚቀጥለው። መቀየር ከጀመረ ግን የሆነ ነገር ቢኖር ነው ይህም ያስብላል አይደለ? ያስታውቃል የሆነ ነገር እየሆነች እንዳለ ለማለት ነው። እሱ ራሱ ሆኛለሁ ባትልም እንኳን አነጋገሯ፣ አካሎቶቿ እንደዚህ መቀያየር ከጀመሩ
የሆነ ኤሌመንት እየወሰደች እንደሆነ ወይ የሆነ ችግር እየደረሰባት እንደሆነ እሱ ራሱ አካሏ የሚሰጠሽን ሪአክሽን ያሳይሻል፣ ያሳውቅሻል ለማለት ነው። ሌላው ማስረጃ እንኳን ባይኖር ለማለት ፈልጌ ነው። ግን አጠቃላይ እንደማይሽ ደግሞ በፎቶ አድርጋ ከስንት ዓመት ያ መጀመሪያ የተገናኘነው ጊዜ ነው። ያ እንግዲህ ትንሽ እንደቆየ ነው፣ ረጅም ጊዜ ሆኖታል። አሁን ደግሞ እንደ አዲስ ሀና እንደምትርገኝ ደግሞ እንደ አዲስ እንደጀመሩ ነው ያን ነገር መስጠት ማለት ነው። ስለዚህ አሁን መፈለግ ያለብን ጠበቃ ነው ማለት ነው፣ የህግ ባለሙያ። but she said she has got medical problem, so what medication you take before? ያ እሱንም እንጠይቃታለን። ሀና ልጅሽ በፊት የምትወስደው መድኃኒት ምንድን ነው? ያው የጤና ችግር አለባት መድኃኒት ትወስዳለች ብለሽን ነበር እና ምን ነበር የመድኃኒቱ ስም? የምትወስደው መድኃኒት ትወስዳለች? መድኃኒት አትወስድም። ትንሽ ሆና የሆነ እንትን ትወስድ ነበረ። ምንድን ነው ክብራ የሚባል እንደ ኢፒሌፕሲ ሳይሆን እንዲህ የሆነ ስትናደድ ምናምን እንዲህ ትንሽ እንትንትል ነበረ። ለሱ ትንሽ ሆና 3 ዓመት 4 ዓመት እንደዚህ። ከዛ ውጭ ምንም አትወስድም። ስትሄድ እነሱ ጋር ስትሄድ ምንም አትወስድም። ምንም አይነት ጊዜ ጀምሮ ከተወለደች ጊዜ ጀምሮ በትክክል እንድትሄድ ወይም ሌላ የጤና እንከን ቴራፒ ነው የምታደርገው። መድኃኒት አትወስድም። ዋና ሁልጊዜ ተዋኛለች ከኔ ጋር። ፊዚዮቴራፒ በሳምንት 2 ጊዜ ፊዚዮቴራፒ ታደርጋለች። ለእግሯ ቀኝ እግሯ ነው ግራ እግሯ? ቀኝ እግሯ ወይስ ግራ እግሯ? ግራ እግሯ ነው። ግን ለሁለቱም ማለት አሁን ለምሳሌ ለቴራፒ ተደርጎ ስፔሻል እንትን እንደ ጫማ ነገር ምናምን አለ። ሁለቱም ላይ ነው የሚያደርጉላት። ግን አንድ ፓርት ነው፣ ግራ ነው። ኦኬ። ሌላ ኖርማል ትምህርት ቤት ነበር የምትሄደው። ሌላ ከእግሯ ውጪ ልጅሽ ምንም አይነት ሌላ ችግር የለባትም? ከእግሯ ውጪ ምንም ችግር የለባትም። እንትን ምንድን ነው ኤርኮቴራፒ ታደርግ ነበር። ኤርኮቴራፒ ሁልጊዜ አይደለም። ምንድን ነው እሱ? ኤርኮቴራፒ ማለት ያው እንደ ስፖርት መንቀሳቀስ ምናምን ማለት ነው። በቃ እንደዚህ ኤርኮቴራፒ ያው ለምንድን ነው የሚጠቅመው? ማለት ለሰውነት ይኸውልሽ ጆይንት። ኦኬ፣ ለመገጣጠሚያ አሉኝ። ኦኬ፣ ፎር ሄር ጆይንት ለመገጣጠሚያ። ምንድን ነው መስል ምንድን ነው? ጡንቻ ለጡንቻ ጡንቻ። የነርቭ ችግር አለባት ልጅሽ? የነርቭ ሳይሆን ኒውሮሎጂ ነው። ሶሪ የኒውሮሎጂ ነገር ነው። ራሷን ሴሌብራል ፓርስ የሚባለው የኒውሮሎጂ ነገር ነው። ለዛ ነው ቴራፒው የሚያስፈልገው ማለት ነው። እሱን እኔ በአማርኛ ተርጉሜው እንትን ላደርግልሽ እችላለሁ። በአማርኛ ተርጉሜው ማለት ነው። ከሜዲካል እንትኑ ላይ በአማርኛ ተርጉሜው ማለት ነው። እና የነርቭ ችግር የለባትም። ነርቭ ሳይሆን ምንድን ነው መስል ምንድን ነው መስል ጭንቅላት ነው። ለጭንቅላት ነው አሉ። የጭንቅላት ነው። ኒውሮሎጂ ማለት ኦፍኮርስ ከእንትን ጋር የተያያዘ ነው። እንደነገርኩሽ ኦክሲጅን ብሬክ አድርጋ ነው ብዬሻለሁኝ። በዛ ምክንያት እንደኔና እንዳንቺ አትሄድም። ትንሽ እግሯ ጎተት ይላል። ያ ነገር ቀጥ እንዲል ቴራፒው ያስፈልጋል ማለት ነው። ያ ነው የምታደርገው። እግራችን በአይምሯችን ትእዛዝ ስለሚመራ እግራችን በአይምሯችን ትእዛዝ ስለሚመራ አይደለ? ለምን አሁን እኔ እጄን ሳነሳ አይምሮ ያዞት ነው እጄን ማነሳው። ኦኬ አሁን ገባኝ እኮ የነርቭ ነው አይደለ? የሆነ ነርቭ ነርቩ እንዲነቃቃ ትእዛዝ መስጠት፣ ትእዛዝ እንዲያስተላልፍ ለእግሬ ቴራፒ ካላረገች ምን ይሆናል መሰለሽ? ሽምቅቅ ይላል። አሁን እግሯ ማለት ነው። ዝርግት ብሎ አይሄድም፣ ዝርግት አይልም። መርገጥ አሁን እንዲህ በተረገዝ ሙሉ ለሙሉ እርግጥ አያደርግም ወደታች። ቴራፒው ከተደረገ ግን ሁሌ ቴራፒው የማይቋረጥ ከሆነ ግን ሪላክስ ያደርጋል ማለት ነው። ሌላ ምንድን ነው? ቴራፒው ከሌለ እንዲህ እንትን ጠንከር ይላል። ቴራፒው ካለ ደግሞ ሪላክስ ያደርጋል ማለት ነው።
ገባኝ። አሁን ቴራፒ ስለዚህ 2 አይነት ቴራፒ ነበር የምትወስደው ልጅሽ? አዎ ያንን አቋረጡባት። እነሱ ጋር ሲወስዷት አቋረጡ። እነሱ ጋር ሲወስዱ ቶታሊ ትተው እሱን በክስ በስንት ነገር እንትን ስንል ብስክሌት ምናምን ሁሉ ያስፈልጋታል። ሁልጊዜ ብስክሌት መንዳት አለባት። ያም እንደ ቴራፒ ነው የሚቆጠረው። ያው መስልሽ እንዲንቀሳቀስ ማለት ነው። እሱ ሁሉ ነርቭ እንዲንቀሳቀስ ነርቭን ለማነቃቃት እነሱ ምንድን ነው የሚሉት መስል ጡንቻ ነው የሚሉት። እኔ እንጃ እንግዲህ የሆነ የደም ስር የሆነ ስር ይመስለኛል። ያንን ቴራፒ የደም ስር እኮ ጡንቻ አይደለም። የደም ስር እኮ ነርቭ ነው። እኔ እንጃ ምን እንደሆነ እኔ ራሴ እዚህ ሀገር በእንትን ላይ እንትን ብሎብኛል። እሱን ተርጉሜ ነርቭን ለማነቃቃት ነው። ደግሞ ቴራፒስቷን ራሱ ማቃታለች። ቴራፒስቷ ራሱ በእንግሊዝኛ እንድታስረዳቸው አደርጋለሁ። አንዷን ቴራፒስት የድሮ ማቃትን ማለት ነው። ስለዚህ አሁን እነሱ ሁለቱንም አይነት ቴራፒ አቋርጠውባታል። ምንም አቋርጠውባት ነበር። ምንም ነገር አይደዛ ማለት እነሱ አያውቁም። ቴራፒውን ካቋረጠች እሷ በስትክክል እንደማትራመድ ምናምን ይሄ እንደሚብስባት እያወቁ አንቺ አልጠየቅሽም? ለምንድን ነው ቴራፒውን እኔ ጋር እያለች ትወስድ የነበረውን ቴራፒ ለምን አቆመች ብልሽ አልጠየቅሽም እንዴ? ምንም አልጠየቀው ነገር አለ? ምንም አልጠየቀው። ሲጀመር አይደለም እሱን ሲጀመር ልጅቷ እዛ ቦታ እሷ የተወሰደችበት ቦታ የሚገባ ቦታ አይደለም ሲጀመርም ማለት ነው። እሱን ነው እንትን እያልን የነበር ነው። ግን ከዛ በኋላ ምንድን ነው እኔ ምንም የለኝም። እነሱ ቶሎ ቶሎ የሚፈልጉትን እዛው ሰፈር እዛው አካባቢያቸው ያለ ነገርን ነው የሚያስፈርሙት። እዚህ ጋር እኔ ብረዳ ኖሮ ማለት ነው እኔ ብረዳ ኖሮ ሁሉ በእጄ ላይ ነው ያለው። እንዲያደርጌ ልጄን አምጡ ብቻ ማለት ነው ያለብኝ። እነሱ ተዘጋጅተው ያንን ነገር ስላደረጉት አንቺ ቅድም ራስሽም አውቀሸዋል። በሌለሁበት ነው ቤቴ ነው ፕራይም ያደረጉት። ገብቶሻል? በሌለሁበት ነው እንትን ያደረጉት። ያንን ምክንያት እናደርጋለን ብለው ሲሉ እንኳን ፍርድ ቤት ያም ምክንያት መሆን አይችልም ነው ያላቸው። ያም ምክንያት መሆን አይችልም። መልሱ ልጅቷን ወደ እናት መልሳችሁ ቤቱን አብራችሁ አስመልሱ ቀስ ብላችሁ። ግን እስከዛ እናትና ልጅ ሜክ ሹር እናትና ልጅ አንድ ጋር የሚሆን እሱ በአንቀጽ በምን የተጻፈ ነገር አለ። እሱ እንደዛ ሲሉ ነው ትንሽ ቆይተው እኔን ኪደናፕ ያደረጉኝ ማለት ነው። እኔን ያፈኑኝ ማለት ነው። የዛ ጊዜ የሆነ ሰው ምንድን ነው የሆነ ሰው ቀይረው እዛው ፍርድ ቤት የሆነ ሰው ፈረመላቸው። አሁን ራይት ነው። አሁን ሀና ያንቺን እኮ ኪድናፕ ነው ማለት አንችልም። ለምን አንቺ የምታምኛት ሞሮኮ ቤት እየኖርሽ ራሷ ሞሮኮዋ ናት የቆለፈችብሽ በሩን አይደል? ህግ ነው ያለ። እኔም እንደዛ ነበር የምለው። ግን ህግ የህግ ሎየሮች እንትኖች አሉ አይደለ? ህግ አንድን ሰው ቤትሽም ውስጥ ቢሆን አንድ ክፍል ውስጥ ወስደሽ ከቆለፍሽ ኪድናፕ ነው የሚባለው ያለኝ ህግ ነው። እኔ አይደለሁ። እኔም እንደዛ እንዳንቺ ነው። እሱማ ትክክል ነው። እኔ እንግዲህ ጓደኛዬ ቤት ራሱ ሄጄ ጓደኛዬ ያለ እኔ ፍቃድ የቤቷን በር ብትቆልፍብኝ ኪድናፕ ነው። ግን ከእነሱ ጋር ለምን ተያያዘ ነው እኔ ጥያቄ። ይቺ የዚቺ የሞሪኮዋ ቤቷ ስንት ወር ነው የኖርሽው? 5 ወር ነው? ይቅርታ 5 ወር ነው። ኖ አይደለም፣ 7 ወር ኖ 1 ወር ነው። 1 ወር ነው እየሄድኩ እየመጣሁ 1 ወር ነው ማለት 1 ወር ኖርሽባት። አንቺ ነሽ ያገኘሻት መንገድ ላይ የተዋወቅሻት። 1 ወር አብረሻት ኖርሽና እሷ በሩን ስለቆለፈችብሽ እነሱ ናቸው ኪድናፕ ያደረጉኝ ልትይ እንዴት ቻልሽ? ያልገባኝ እሱ ነው። ይንገናኟት ነበራ። የሆነ ነገሮች አንጭ ትለኛለች፣ እጅ አመጣለሁ። የሆነ ወረቀቶች አንጭ ትለኛለች፣ እጅ አመጣለሁኝ። እንዳትውጪ የሆነ እንደዚህ ሊያደርጉ ነው እንዲያግኝተው የሆነ አንዳንድ ነገር ትለኛለች። ከዛም በተረፈ ደግሞ ያው ከእሷ ከምንድን ነው ከእሷ ቤት ውስጥ ምንድን ነው ዲጂጂ የሚባል አለ። ዲጂጂ ኮድ የአጠቃላይ የኛ የሁሉ ነገራችን ኮድ ቤት ውስጥ ተደብቆ ያንን አገኘሁኝ። ሁለተኛ ከነሱ ጋር እንደምትላላክ ምን እንደምትል ፐርሰናሊም ከነሱ እዛ መጥተው ፓርክ አለ ከቤቷ ፊት ለፊት ምናምን ያው አየው። እኛም ተከታተልን አየን ማለት ነው። አየሁኝ። እሷም ያንን አልካደችም፣ አምናለች እኮ መጨረሻ ነገር ላይ። አሁን እሷ በአግሬሲቭ ካንሰር በጣም በንትን ተብላለች። ያው ይቅርታም ጠይቃኛለች፣ አምናለች። ስለዚህ ማለት ነው አሁን እኛ ማድረግ ያለብን ምንድን ነው? እኔ አይቼዋለሁ እዚህ ጋር መድኃኒቱንም እግሯ የላክሽልኝ ውሃ የቋጠረው ነጭ ነገር ምን ሆና ነው?
እግሯ ምንድነው ያደረጉት? እግሯ ላይ የሆነ እንትን አለ ብዬሻለሁ። አለ እንደ አንቺ ጋር ፎቶ እግሯ ላይ ይሄ እንደ ጫማ አዎ የሆነ የሚቆረቁራት ነገር አድርገውባት በቃ እንደ ስትራፍ እንደ መቀጫ ነው እዛ ቤት ውስጥ የሚያደርጓት የነበረው። እግሯ እንዲህ በጣም ሾላ ነው የሚመስለው። እግሯ እንዲቀጭን እንዲህ ዝርግት ያለ ነው። ጣቷ እንዲጎብጥ። ለምን ትራክል የሚባለው ቦታ በጣም ዲሴብል የሆኑ ሰዎች ናቸው ያሉት እና እንደነሱ እንድትሆን ነው የሚያደርጓት። በቃ በሁሉ ነገር እሷ ስፔሻል ኒድ ሳትሆን ከስፔሻል ኒዶች ጋር ወስደው ቀላቀሏት ነው አይደል? አዎ የስፔሻል ኒድ አይነት ኒቮ አለው። ኒቮ ለምሳሌ ስፔሻል ኒድ እሷ አሁን ስፔሻል ኒድ ስልሽ አሁን ያልኩሽ የእግር ምናምን ሁኔታ ነው። ቴራፒዋን እየቀጠለች ካደረገች ምን ካደረገች ያው ኖርማል እንደኔ እንዳንቺ ኖርማል ላይፍ ለመኖር ነው ያንን ቴራፒ የምታደርገው። ግን ፎር ዳት ታይም ስፔሻል ኒድ ናት። ግን የእሷ ስስ ነገር ነው፣ ትንሽ ነገር ነው፣ እግር ብቻ ነው ችግሯ። ግን እነሱ በጣም ችግራቸው ከገዘፈ ሰዎች ጋር ወስደው ቀላቀሏት እንዲባባስባት ነገር አይደል? ያንን ያደረጉት ምንድን ነው? ገንዘቧ ላይ የመጣ ሰው ነበረ። አታስፈልግም አንተ ምናምን የሚሉት ማለት ነው። ምንም አያስፈልጋትም። በህግ ጋር ሄደ ምን ትሰራለህ ከልጅ ገንዘብ ጋር? አሁን እናቷ አለች። በኋላ ደግሞ ከ18 በኋላ ልጅቷ አለች። ልጅቷ ራሷ ስማርት ነች። ምን ትሰራለህ ከልጅ ገንዘብ ጋር ተብሏል ሰውየው። ያ ሰው በእንደዚህ መልክ አስጠልፎ አንድ ላይ እሱ አንድ ላይ ነው ለሜዲድ ስኩል የሚሰሩ ከወሰዱ በኋላ ልጅቷን በዚህ ከእይታ ውጭ ነው አድርገው በጣም ዲሴብል ከሆነች እነሱ የሚፈልጉት እንትን ላይ ካስመጧት ያ ሰው ከተጠያቂነት ይድናል። አይ እኔ እኮ ለእሷ እንደዚህ ሆንኩላት ስለማችን ነው። ለምሳሌ እጇ እንደዚህ ከሆነ እግሯ እንደዚህ ከሆነ ታይፕ የማታደርግ ከሆነ ቤቷ ታይፕ የምታደርግ ራሷ የምትጽፍ ራሷ እንትን የምትል ነች። አፏ የማይናገር ከሆነ ከዛ ይቺ ልጅ ኒድ ሰልፕ ያስፈልጋታል። ለዛ ነው እኔ ቢውንድ ፎርደር የሆንኩት። ቢውንድ ፎርደር ከሆነ ደግሞ ያ ሰው በየጊዜው በየወሩ ገንዘብ ያገኛል ማለት ነው። ይሄንን ሲያደርጉ ምንድን ነው ያደርጉት? ባልና ሚስት። ከማን ነው በየወሩ ገንዘብ የሚያገኘው? ከማን? ከእሷ ገንዘብ ላይ ለእሱ ይከፈላል። እሷ አሁን ሜዲድ ይሄ ከሰው ገንዘቧ ላይ ወደ እሱ ይሄዳል ማለት ነው፣ ከራሷ ገንዘብ ላይ እና ደሞዝ ማለት ነው። ደሞዝ መሆን ሲገባው አንድ ሰው የሚሆን ሲገባው ከሚስቱ ጋር አብሮ እየኖረ ተፋቶ በወረቀት ላይ ተፋተው ሚስቱም ለብቻ እሱም ለብቻ ነው ብር የሚያገኙት ከአንጀሊና ገንዘብ ማለት ነው። አሁን ነጮቹ ምንድን ነው የሚሉት? ያለቡትን ገንዘብ ይመልሳሉ። አሁን ሰው እኮ ዝም ብሎ ነው አሁን የኛ አበሻ እንዲህ ነው የሚለው እንጂ አሉ ነጮችም ከኋላ በሁኔታው በጣም የተናደዱ ያለቧትን የወሰዷትን ገንዘብ ይመልሳሉ። እነኚህ እንደዚህ አድርገው የሸሹት ሰዎች የወጡት ሰዎች ማለት ነው እንደዚህ ነው የሚሉት። እና እኔ ምንድን ነው እኔ ምንም ነገር እነኛ ሰዎች ምንም ነገር እኔ እንዳንንቀሳቀስ በዚህ ደረጃ አደረጉኝ ማለት ነው። በዚህ ደረጃ እኔን ሲያደርጉኝ እንዴት አድርጌ ነው የምንቀሳቀስ? እንዴት አድርጌ ነው የምከታተላቸው? ገብቶሻል? ምንም አልተረዳውም። ይሄ ነገር ሳይደርስ እባካችሁ ልጅቷ ቶሎ ብሎ እናት ነቻ። እኔ ባዮሎጂካል እናት ነኝ፣ ሌላ ችግር የለም። እኔ ልጅቷን አንጡ ማለት ይችላሉ። ያንን የወሰዱብኝን ቤት እንዳልኩት ከማክላር ወይንም ከግል ኤጀንሲ ላይ ወስጄ ኦፕሬሽን ሊያደርጓት ኦፕሬሽን ለምሳሌ ሊያደርጓት ከአሜሪካ ነው ያስጣሉት። እሱንም እንዳረሰው በኋላ እነግራታለሁ። ከአንቺ ለንገራት በዛው ሳረሳት ህዝብ ብሎኝ ነው። አሁን ከስንት ወር ሆነዋል በፊት ነው እና በጣም ተደጋጋሚ ለእኔም ለእናቷም እንትን ቴክስት ታደርጋለች፣ ቮይስም ትልካለች። ኦፕሬሽን የግድ አድርግ እያሉኝ ነው። እኔ ግን አልፈልግም፣ ግን ሊሰሙኝ አልቻሉም። ለምንድን ነው ሲባል ለጥርስ ነው የሚሉኝ፣ ግን ጥርሴ ደግሞ ጤነኛ ነው ትላለች። እና ታዲያ ጤነኛ ከሆነ ለምንድን ነው ኦፕሬሽን የሚያደርጉት ሲባል በቃ አላቅም እምቢ እያሉኝ ነው። እና በጣም ተጨንቃ ጊዜው ሳይደርስ ያቆጠረው ሰዓት ሳይደርስ በተደጋጋሚ ነው የምትለው። እኔ ራሴ ጨንቆኝ ምን እንደምላት በቃ በስልክ ተደዋውለን አሁን በቴክስት ምናልባት ያጠራጥራል ካልሽም በስልክ ተደዋውለን በቃ አልፈልግም፣ አልሄድም፣ እኔ ጤነኛ ነኝ በይ እምቢ ካልሽ እኮ አያስገድዱሽም እንላታለን። እሷን እንትን ሞራል ለመስጠት ማለት ነው። ግን እሷ ብላቸውም አልፈልግም ብልም የሚሰማኝ የለን እየሰሙኝ አይደለም ብላ በጣም ተጨንቃ እኔ ራሱ አሁን ምን ትያለሽ የጥርስ በሽታም እንደዚህ ህመም የላባትም፣ ግን በራሳቸው ቆጠሮ ይዘው የግድ ኦፕሬሽን ማድረግ አለብሽ ማለቱ ግራን የሚያጋባው። የምትጠይቂም አካልም ታጫለሽ እና ከአሜሪካም አለ እንደዚህ እያለ ቴክስት እያደረገ አይሆንም ማለት ትችያለሽ፣ አልፈልግም ማለት ትችያለሽ እያልን ስንላት ነበረ። ብለው መጨረሻ ግን ቤልጅም ሄዳለች አይደለ?
እና አሁን ምንድነው ይሄ ያነሳሁልሽ እዛ ጋር የሚደረገው ኢቨን ባለፈው 3-4 ወር ይሆነዋል ታማ ተኝታ ነበረ ቤት ማለት ነው። እና ታምም ያለው ግን የሆነ ቦታ ይወስዷታል። እዛ ጋር ዝም ብሎ እንደዚህ እቃ ምናምን ያለበት ነው። እዛ ቁጭ ብሎ እንድትውል ያድርጓታል። በቃ ዝም ብሎ ስራም አይደለም ትምህርትም አይደለም ለእሷ እድገት ሳይሆን በቃ እዛ ቁጭ ብላ ታስራ እንደመዋል እንድትሆን ማለት ነው። እና እኔ ቤቱ በእንትኑ በቪዲዮ ሀና ሄዳ ቀርጻው የነበረ አይቼው ነበረ። እና የግድ እዛ መሄድ አለብሽ እያለኝ ነው አለች። እንዴት አመሽ እንዴት ትሄዳለች? እኔ አንዳንዴ በቃ ከአይምሮ በላይ ይሆንብኛል። በቃ ለመሆኑ ኤሮፕ ውስጥ ነው ያለ ነው ለማለት በቃ እገረማለሁ። እንዴ የታመመ ሰው እኮ ይተኛል። ታመሽ ታምም ያለው አልሄድም አትይም ወይ እላታለሁ በስልክ ማለት ነው። እና አይሰማኝም በቃ አይሰሙኝም ብላ የግድ ሄደች በቃ በጣም ነው የሚገርመው። ሄደች እንደዛ ሆና እና እኔ እውነት ለመናገር እኔም ልጆች አሉኝ ወልጅ ያለው እና በቃ ቢቻለኝ ነው ሄደች በቃ አውጫት ነው የሚለኝ። ግን እንዴት አድርጎ እንዴት አይቻልም። በአንድ ሰው እንደዚህ በቀላሉ ደግሞ የሚሆን ነገር አይደለም። እና በየቀኑ የምትነግርሽ በየጊዜው ደውላ የምትነግርሽ የሚደርሳባትን ነገር እንኳን ለልጅ ለትልቅ ሰው እንኳን በጣም የሚያሳዝና ልብ የሚነካ ነው። ግን ደግሞ እነሱ ተደራጅተው ነገር ስለሆነ እዛም ስትሄጂ አንድ አይነት ነገር ነው የሚመልሱልሽ። እና እንደዚህ ስለሆነ ሰው ህዝብ ተባብረው ካልሆነ በስተቀር በአንድ በሁለት ሰው የሚሆን አይደለም። አሁን እናትየው 5 ዓመት ሙሉ ድካም አይደለም ከአንዱ ወደ አንዱ እሷ ቦታ ለመሄድ ራሱ ልጅቷ ያለችበት ቦታ በጣም የመጨረሻ ነው፣ ሩቅ ነው፣ ቦርደር ነው። እና እዛ ለመሄድ ጠዋት ወጥተሽ ማታ ነው የምትገቢ። በጣም ሩቅ ነው። እሱም ብቻ ሳይሆን የገንዘብም አለ፣ ገንዘብም የለም። ገንዘብ ሄዳ ተሯርጣ እንዳትደርስባትም ገንዘብም እንዳለ አቁሞታል። እና በዛ በፋይናንስ አለ፣ ርቀትም አለ። ሄዳ አንዳንዴ እዛ ሄዳ እሷን ለማየት አያስገባትም። እና እንደዚህ ሆና የምትመለስበት ጊዜ አለ። እዛ ደግሞ ገና ሌላ ሰው ደግሞ እዛ የሚያሳድር ሰው ደግሞ መፈለግ ይኖርብሻል። ምክንያቱም ገንዘብ ኖሮች ወዲያውኑ እንትን ማለት አትችይም። እና በጣም የምናየው ችግር አይደለም እውነቱን ስነግርሽ ማለት ነው። በተለይ እሷ እኔ አሁን እዚህ ሁኜ ከመጨነቅ ውጭ አልፌ ያደረግኩ ኋላዬ እነዚህ ሰዎች ያለቡትን ገንዘብ ይተፋሉ ምናምን ይሉኛል። የተረዱኝ ነጮች አሉ ብላለች። እነዛ ነጮች እሷን ለመርዳት ምንድን ነው ያገዳቸው? እንዲህ ማለት እኔን ለመርዳት ነጮቹ በፋይናንሳል ነጭ አይረዳም። ነጭ ማለት ሁኔታው አናዷቸው ይሄ ነገር ወደ አየር ወጥቶ ተጋልጠው እነኚህ ሰዎች እንዲደረጋሉ እንጂ ነጭ አውጥቶ ከኪሱ እንጂ ብሎ የሆነ ነገር የሚረዳሽ ነገር የለም። ነገር ግን ገንዘብ እኮ አላልኩም እናቴ፣ ገንዘብ አይደለም። ጠበቃ በማገናኘት ጠበቃ አሁን እኮ አንቺ የሚያስፈልግሽ ጠበቃ ነው። ጠበቃ ነው ሄደዋላ። እኔ ጠበቃ ለማገናኝ ያኔ በትኩሱ እሷ የተወሰደች ጊዜ ጠንከር ያለ ጠበቃ ቢዝ የዚህን ደረጃ አይደርስም። በዛን ጊዜ ማንም አልደረሰልኝም። እኔ አሁን እኮ ምንም ከሰም ፖይንት በኋላ ምንም አልተከታተልኳቸውም። እኔ ከዛ ነገር ከወጣሁኝ ምናምን በኋላ እዛው ሰፈር ያለ ዝም ብሎ ነው የሚያስፈርሙ። ዝም ብሎ ነው ተሰብስበን፣ ለምሳሌ አሁን አንዱን ይዛ አንዱን ትለቃለች ምናምን ስለሚሉ ስ አንቺ ደግሞ ጨርሽ የፈለጉትን ይበሉ። ይኸውልሽ ችግሩ ሀና ኔጌቲቭ ማንም እንትን የሚልሽ አንዱን ይዛ አንዱ ትለቃለች የሚልሽ ምናምን የለም። እዚህ ቤት ኖ ጃጅመንት። እዚህ ቤት እኔ የሀቢባ ቤት ምንም አይነት ጃጅመንት የለም። እኛ ኢትዮጵያውያን ነን። አንቺ ኢትዮጵያዊ ነሽ፣ እህቶችሽ ነን። እኔን ስለማታደርሽኝ እህቴ ነው የምልሽ። ለምን እኔ አሁን 36 ዓመት ሊሞ ላይ ነው ነግሬሻለሁ። ስለዚህ ነገረችሽ በጣም ስለተጎሳቆልክ ነው። እኔ ልጄ ተመወሰደዋ ጥቂት ወይንም ይሄ ችግሮች ከመድረሱ በፊት ብታይኝና አሁን ብታይኝ አንድ አይደለም። እነሱ ጉስቁልና ላይ እንድደርስ በቃ ይሄን ነገር እንደሆን ያደረጉት ነገር እንጂ እኔ ትልቅ ደረጃ የሚሰጠኝ በብዙ ምደነቅ ሪፖርቶቼ ሁሉ ጥሩ ስም ያለኝ ነኝ። ለምን እኔ እንዳልኩ እንደ ቅድም እንደነገርኳቸው እንደ አባቷ ወጠበጠብ ምናምን አይደለም የሄድኩት። በጥሩ ሁኔታ ነው የሄድኩት። ልጅቷን በጥሩ ሁኔታ የተያዘች ልጅ ነች። እኔ ጋር ያላትን ቪዲዮዎች ደግሞ ብታይ ምን አይነት ልጅ እንደሆነች ራሳችሁ መገመት ትችላላችሁ። እዚህ ጋር የምናገረው ነገር እኔ 20 ዓመት ኤሮፓዊ ኖሬ አይደለም። እንትኔም ባክግራውንዴም ጥሩ ነው። ጥሩ ትምህርት ቤት የተማርኩ እንትን ነኝ እና ዝም ብዬ አይደለም የማውራው። አሁን ቅድም ስለ መድኃኒቱ ስለምኑ ሳውራ
አይደለም ሚዲያ ላይ ለማውራት ቀርቶ ማለት ነው። እዚህ ሀገር ካለ መረጃ ምንም ነገር ማድረግ አትችይም። ካለ በመረጃ ነው የምትሄጂው። ይሄንን መድኃኒትም ራሱ በጽሁፍ እስከ ፍርድ ቤት ድረስ እስከ እንትኑ ድረስ እስከ ኦርጋኒዜሽኑ ድረስ ጽፈናል። ይሄን ነገር እየተሰጣት ብለን ሐኪሞች አይተዋል። አይደለም የዚህ ሀገር ካናዳ ምን ያሉ ልጅቷ ከዚህ ቦታ መሄድ ነው ያለባት። አስቆምን ብላችሁ እንኳን ብትሄዱ በአካል መዋጡን ታስቆማላችሁ እንጂ በምግብ በሌላ ነገር መልሰው መስጠታቸው አይቀርም። ልጅቷን ይሄ እንዲህ አይነት ነገር ለመመረዝ እንዲያ ነገር ለማድረግ ነው እዛ ቦታ የወሰዱት ነው የሚሉት። እና አልዋሸውም። አሁን ቅድም እህታችን ቆይ እንደዛ አይደለም ሀያ ግራም ቢሰጥ እንኳን ሀያ ግራም ኖርማሊ ፓራሲታሞል ፔን ኪለር ነው እንዳለችው ትንሽ ግራም ነው ሊሰጥ የሚችለው። ግን ቅድም እሷ እንዳለችው አንድ ሰው እኔን ማመን አለበት። ጠበቃ እንኳን ቢሆን ትክክለኛ ኢንፎርሜሽን ከእኔው ከወላጅ እንጂ የሚያገኘው እንትን አይልም። እና አሁን ይሄንን እኔ በመረጃ ይዤ አሁን ማሳየት ድረስ እንኳን አይገባኝም ነበር። እኔ ያልኩት ያልሆነ ነገር አይደለም። ይሄንን ነገር ውጣ ልጅቷ እንዴት ትድናለች ነው። አዎ ሜሪካል ነው፣ እትስ ሜሪካል ነው። የእግዚአብሔር ስራ ሆኖ ነው ልጅቷ ስቲል ልጅቷ ሬስኪው የሚያደርጋት ሰው ነው እየፈለገች ያለችው። አሁን እንደውም እኮ እንደው አጋጣሚ እንደው ብትኖር ብዬ አጋጣሚ እንደውም ካልተኛች እንደው አጋጣሚ እግዚአብሔር ብሎ ብታነሳልን ልጅቷ እራሷ ትነግርሻለች፣ በራሷ በእንግሊዝኛ ትነግርሻለች። ሞከርሽ? እንዳትነግርሻለች። እና ይሄንን መድኃኒት ውጣ እግዚአብሔር እንግዲህ የሰራውን ምን ማድረግ እንችላለን? እግዚአብሔር አተረፋት እች ልጅ ለታሪክ ብሎ እኛ ሳናቅ ነው አስውጣው። አፏ የተያያዘው አፏ ትዘፍናለች። ልጅቷ ዘፋኝም ነች ማለት እንዲህ ሄደስ ከጓደኞቿ ጋር ቤት የሙዚቃ ምናምን እንትን ሁሉ አላት። እዛ ሄዳ ልጅቷ ታስራለች ከተወሰነ ጊዜ በኋላ። ያ የሆነው ምንድነው? በሚያወጣት መድኃኒት ነው እንግዲህ። እና እኛ ልጅቷን እናድን፣ ሬስኪው ላድርግ ገንዘብ ምናምን በሚባለው እኔ ድሮም ብዙ ነገር እንትን ሲሉ እኔ ስለ ገንዘቡ ስጡኝ አትስጡኝ ነገር አይደለም እንትን እያልኩ ያለሁት ልጅቷም ሳትወሰድ በፊት ማለት ነው። በቃ ልትጠይቀን ስለምትችል በሚል ስቃይ ልጅቷ በፊትም ይደርስባት ነበር። ይህንን የሚያውቅ ጋዜጠኛም አለ። እሱም ምናልባት ፈቃደኛው ከሆነ ወጥቶ ያለውን ነገር እንዲያነጋግሽ በጣም በዓለም የታወቀ የጋዜጣ እንትን ነው። እሱም የታዋቂ ሰው ነው። እንዲያናገርሽ ሁሉ ማድረግ ይችላለሁኝ። ይሄ በምስጢራዊ በሆነ ነገር ልጅቷ ላይ ጉዳትን እየደረሰ እንደሆነ ትምህርት ቤትም በፊት እኔ ጋር መሆና ማለት ነው። አሁን ደግሞ እዚህ ቦታ ወስደው አሁን ቅድም ስሙን የሰጣኋችሁ ትራክል ብዬ ሀናዬ ትምህርት ቤት እያለች ገና ብሩን እንዳትጠይቁ ስለተፈረደላችሁ ጥቃት ሲያደርሱ ለምን አንቺ ልጅቷን ይዘሽ ኢትዮጵያ ትሄጂ ነበር በየዓመቱ? ለምን እዛው አልቀረሽ? ይፈልጉታል። ጥሩ ጥያቄ ነው። እንደዛ ደግሞ ብትይ በሆነ ነገር ፈልገው ልጅ ጥለሽ እንኳን እንደሱ አድርጌ አንድ ጊዜ የሆነ ሰዓት አሳለፍሽ ብለው ማለት ነው ብዙ ቅጣት ነው የተቀጣሁት። ይፈልጉሻል። መለስ እኮ ነው የምልሽ እዛው ዘላለም ኢትዮጵያ መኖር አንቺም ልጅሽም ይመጣሉ። በእንትን እንዲህ አላያችሁም እንዴ? ከዚህ ቻይና እናሳያቸዋለና ኢትዮጵያ ሲመጡ በገዛ ሀገራችን ማመጥተው ልጅሽን አይቀሙሽም። ይሄ ሀገራቸው ስለሆነ ነው ባረጉት ነገር። አሁን እኔ በእርግጥ ይመጣሉ። በምን ፖሊስ ይዘው ይመጣሉ? ምንድን ነው እነሱ የሚያስቡት? ሞክር ኢትዮጵያ ውስጥ ሆነው ፖሊስ አይደለም መንግስታቸውን ይዘው ቢመጡ በሀገራችን መጥተው ልጅሽን ሊቀሙሽ አይችሉም። ለምን ሀገራችን ዘግተው ሙሉ የሆላንድ ህዝብ ተገልብጦ አይመጣም? እኛን ያቀቱናል እንዴ? አቡዬ ሰላም ነው? እንዴት ዋላችሁ? እንዴት አመሻችሁ? ሀቡዬ እኔም ኔዘርላንድ ነው የምኖረው፣ ግን ሆላንድ ማለት ነው ማሬ? አዎ ማለት የሆነ ሳት ያለ የምንሰማው ነገር አለ ያለንበት ሀገር ላይ። አሁን እሷ ልጅቷ እንደዚህ በእንደዚህ አይነት ነገር ካለች ፖሊስ ደውለሽ አንድ መደወል ብቻ ነው የሚያስፈልግሽ፣ ፖሊስ ሊደርስልሽ። እኔ ረጅም ዓመት ነው የኖርኩት እዚህ ሀገር። በሌላም ሰው ልናናግርላት እንችላለን። እዚህ ያሉ ጠበቆች አሉ። ስመኝዬ ስንት ዓመት ነው የኖርሽ ማሪ? 18 ዓመት ኖር ያለው 30 ዓመት የኖረ ወንድም አለኝ። እንትን የለውም። ግን ምንድን ነው መጀመሪያ ልጅቷን ከሷ ሲወስዷት በምን ምክንያት ወሰዷት ነው ትልቁ። ምናልባት በደንብ አልሰማሁትም። ከሰማሁት ደረጃ በምን ምክንያት ወሰዷት? ሆምለስ ስለሆንሽ ብለው። እናትዬ ሆምለስ ስለሆነች እናትዬ ሆምለስ ስለሆነች መጀመሪያ
እናትየው ከቤት ከሌላት ማለት ነው ልጅ ዝም ብለሽ ራሳቸው ቤቷን ወስደው ልጇን ሆምለስ ሆነሽ ልጅሽ ስፔሻል ኬር የሚያስፈልጋት ልጅ ስለሆነች ሆምለስ ሆነሽ ማሳደግ ስለማትች ብለው የ16 ዓመት ልጅ ቀሟት። ራሳቸው ቤቱን የሚወሰዱባት ራሳቸው ናቸው። ሆን ብለው ለዚህ ነገር እንዲያመቻቸው የእሷን ልጅ ሲነጥቁ ሰበብ እንዲሆናቸው ምንም አይነት ሰበብ ስለሌላቸው ምክንያት ስለሌላቸው ልጇን ለመውሰድ መጀመሪያ ቤቷን ወሰዱባትና ከዛ ቤት አልባ ስትሆን ልጇን ኪድናፕ አረጉባት። ነጥቀው ያለ ፍቃዷ ልጇን ወሰዱባት። ብዬ ማለት ሁላችንም ካለንበት ሀገር አይደለ ሁሉን ነገር የምናውቀው የሆነ ልጅኔ እሷ የነገረችኝን ነው ነው ገብቶኛል። ግን ከአንቺ ላይ ልጅሽን ሲወስዱብሽ መጀመሪያ ከቤት የሚያስወጥሽ ዜሪዝ ሰም ሪዝን በቃ ሪዝን ሲኖር ነው ከቤት ውስጥ አንቺን ሊያስወጡሽ የሚችሉት። ካለበለዚያ ባልና ሚስቶቹ ወይ ከልጅቷ ጋር ቤት ውስጥ ጸብ አለ ወይ ጎረቤት ጠቁሞባቸዋል። ትልቁ እዚህ ጋር ነው ያለው። አሁን ለምሳሌ እኔ ከባሌ ጋር ሆኜ ልጆች እያሳደግኩ ነው። የኔና የሱ ጭቅጭቅ ብዙ ባሏ የለም ብቻዋን ነች። ግን አብረው ሲኖሩ ከልጅቷ ጋር ኦኬ ባል የላትም። ከልጅቷ ጋር አብራ ስትኖር ልጅቷ የምትሆነው ነገር አለ ቤት ውስጥ ወይ የሚጣሉ ጎረቤት መሰለሽ። ሪዝኑን ልንገርሽ። 4 ሚሊዮን ዩሮ ካሳ ተፈርዶላታል። ልጇን ሲያዋልዷት ሆስፒታል በሰሩት ስህተት ምክንያት ልጇ የጤና እንከን ስለገጠማት ለዛ ሆስፒታሉን ከሳ መንግስት 4 ሚሊዮን ዩሮ ፈርዶላት ከዛ 4 ሚሊዮን ዩሮ ላይ 100,000 ዩሮ ቅድመ ክፍያ ተሰጥቷት ከዛ የቀረውን ላለመስጠት ይከታተሏት ነበረ። እሷንም ልጇንም ለመጉዳት ይሞክሩ ነበር። በቃ እንዲሞቱ እና ማንም እንዳይጠይቅ ብሩን እንዳይጠይቅ 16 ዓመት ሙሉ የተፈረደላት የዛሬ 16 ዓመት ነው። እሷ በየዓመቱ ኢትዮጵያ ትሄድ ትመጣ ነበረ። ልጇን መንገድ ላይ መኪና ሹቡ ብሎ ባጠገባቸው ያልፋል። ማለት ያው ሊገጫቸው ይሞክራል እነሱን ለመግደል። አሁን እንደሱ ድረስ ከሄደች አይሆንም ልል አልችልም። ለምን በጣም እዚህ ሀገር የታወቀ እንትን ነበረ። እንደዚህ ሰዎችን ኪድናፕ እያደረገ እንትን የሚሉትን በቅርብ ጊዜ የተገደለ ሰው አለ። እነሱም ያውቁታል። እዚህ እኔ ከላይ ከሰማሁት ሲባል እንዴ ኔዘርላንድ ውስጥ ለምን ስትቆየ የሀገሩን ሕግ ምናምን የምታውቂዋለን በገንዘብ ምናምን የተነካኩት ነገር ካለ ሊሆን ይችላል። ግን አሁንም ዞሮ አንቺ እዚህ ጋር ባለሽው እንትን ለእሷ ሊመጣላት የሚችል ነገር የለም። ጥግ እንትኑ ስነግርሽ ማለት ነው ምንድን ነው ግን እሷ አሁን ስታስረጅኝ አይደለም እሷ የሌላ ሀገር ዜጋ ሆና ቀርቶና ዜጋውን ብትሆን የበለጠ ይሄ ብዙ ኮንክሪት የሆነ ነገር ሲመጣ የሚያጠቁሽ መንገድ አለ። በዛ ሊሆን ይችላል። ግን እሷ ምንድን ነው ቅድም ስታወራሽ አንቺን ጠበቃው የለም ማለች። ሌላ ጠበቃ ልትቀጥር ትችላለች። ገባሽ አይደለ? ሌላ ጠበቃ ልታናገር ትችላለች። ያጠበቀዋ የለም። ግን ልጇን ደግሞ እንደገና በፍርድ ቤት መጠየቅ ትችላለች። አሁንም ያንን ብሩን ትተወው በቃ ብሩን አይደለ እነሱ የፈሩት ብሩን ትታ ግን ልጄን ብላ መጠየቅ ትችላለች። ባለው ኬዙ ገብቶሽ አይደለም ከላይ ለምን ከላይ አሁን ነው የገባሁትና ኔዘርላንድ ውስጥ በጣም ሴቭ የሆነበት አገር እንደሆነ ነው የሚታወቀው። በኔዘርላንድ እነሱም ያውቁታል። ግን ሰውን ለማጥቃት በእንደዚህ በተያያዙበት 4 ሚሊዮን ማለት በጣም ብዙ ነው። ስፔሻሊ ደግሞ በኢሮፕ እነሱም ስለሚያውቁት። ግን የብሩን ነገር ትታ ልጆቹን እንትን የሚባልበት ጠበቃ ቀርቷል። ሌሎች ጠበቆች አሉ ደግሞ ክፍያም ሳያስከፍሉ የሚከታተሉ። አሁን እሷ በሚዲያ ላይም እንደዚህም ስናወራ እኛ ብቻ ነን የምናወራው አይደለም። ሌሎች ደግሞ አሉ የእኛን ቋንቋ እየሰሙ ለእነሱ የቆሙ ደግሞ አሉ። እንዴት ሊከተሏት ይችላሉ? አሁንስ ላይከተሏት የሚችሉበት መንገድ የለም። አዎ በስትክክል ብለሻል። አሁን ይሄ ያልሽው ይከታተሏታል ያልሽው በደንብ ነው። ምክንያቱም ይሄን ያህል ኬዝ ይዛ ይሄን ያህል ወንጀል ሰርተው ማረፍ አይችሉም። ምክንያቱም የሆነ ነገር ቢታጋልጥስ የሆነ ነገር ቢወጣባቸውስ የሚል ነገር ስላለ ከመከታተል ያርፋሉ የሚል ግምት የለኝም። አሁን ስለ ፖሊስ ያልሽው
የትኛውን ሀገር እኛ እንደምናውቀው ወይም ደግሞ እንደሚነገረው ከሆነ የሆነ ነገር ወንጀል ከደረሰብሽ ወዲያውኑ ወደ ፖሊስ ደውለሽ ታሳውቂያለሽ እና እገዛ ታገኛለሽ። እዚህ ጋር ግን ከይዙ ጋር ያለውን ራሳቸው እጃቸው ስላለበት እኔ ከዚህ 2 ዓመት አካባቢ ይመስለኛል እንጀሊና ታማ ነበር በከባድ እና ሀናም እዛ ሄዳ ነበር። እዛ ሄዳ የምታደርገው ጨንቋት እዛ ሆና አምቡላንስ ደወለች እና አምቡላንስ ደውላ ለሕክምና ለልጅቷ ማለት ነው በዚህ ቦታ እንደዚህ ታማለች ልጄ ብላ ስታሳውቅ ቀሩ አልመጡም። እና ወደ እኔ ደውላ እንደዚህ ብዬ ደውዬ ነበረ እና አምቡላንስ አልመጣም። ምክንያቱም ውስጥ ስለማያስገባት ውጭ ሆና ነው የምትደውለው እና እስቲ አንቺም ደውዬ አለችኝ። እና በዛን ሰዓት እኔ ቋንቋ ብዙ እንትን ስለማልችልበት ብዙ ረጅም ጊዜ ስላላደረኩ እዚህ ሀገር እስኪ ከኔ በጣም የተሻለች እህቴ ያለች ብዬ እንግሊዝኛ ስለምታወራ ደውዬ እህቴ እንደዚህ አለና እስቲ እንግሊዝኛ አድርገሽም ቢሆን ደውለሽ አሁን ነው ይሄ በዚህ አድረስ ብለሽ ደውላ ነበር ከደቂቃዎች በፊት ከተወሰነ ደቂቃ ግን አልመጣችሁም እና ብለሽ እንደ አዲስ ደውይ ብዬ አልኳት። እና እሷ ደግሞ ወደ አምቡላንስ ደውላ በዚህ ቦታ እንደዚህ ብላ ታማለች ልጄ ብላ የደወለች እናት ነበር እና አልመጣችሁም ምን ነው ብላ ስትጠይቅ ወዲያውኑ ፖሊስ እንትን አላት እና ተቀበላት እና ምን አላት እሷ እሺ ብላ ዘግታ የአምቡላንሷ ወዲያውኑ ፖሊስ ደወለላት እና ደግመሽ ወደዚህ ብትደዊ 1000 ዩሮ ቅጣት ወደ ቤትሽ ይመጣል አላት። እሺ ብላ ዘጋች እና ፈርታ ወደ ደወለች እና እንደዚህ እኮ አለኝ ፖሊሱ ለአምቡላንስ ደውዬ እንደዚህ ስል ፖሊሱ ደውሎ እንደዚህ ያለኝ አለችኝ። እንዴ ለራሴ ፈራው ምን ማለት ነው ማለት ለምን ምን ሆነ ሲባል በቃ ለምን በቃ አትደውይ ተደወልሽ እንዲያም ቤትሽ ላይ ቅጣት ይመጣል 1000 አለኝ። ከዛ እቺ ሴት እንዴት ብላ ነው ደግማ የምትደውለው? እንደዚህ እናድርግ ማቀው ጠበቃ ስላለ አበሻ ሆኖ ጠበቃ ስላለ ሁኔታውን ልንገረውና የሚያደርገው ነገር ካለን ጠይቀው። አይ በእንደዚህ አይሆንም። ለምን መሰለሽ እህቴ አሁን ከዚህ በፊት እኛ ያልጠየቅነው የህግ አማካሪም ይሆን ጠበቃም ይዘን ነበረ ከዚህ በፊት ከ4 ዓመት በፊት እንዲያም ቀብድ ተሰጥተዋል። ያን ጠበቃ ያን ኬዙ ሲያይ ጊዜ መሰለኝ በመጨረሻ 10 ቀን ምናምን ሲቀረው አይደለ ለፍርድ ቤቱ 10 ቀን ሲቀረው አልሰራም እኔ ብሎ ተወ እና በጣም ነው ያተናደድ ነው። ምክንያቱም ካሁን በቃ ይሄዳል ሰዓቱ ይደርስና ቀኑ ይሄድልና ስንል 10 ቀን ሲቀረው ያለ ምንም ምክንያት ሳይሰጥ ትቻለው እኔ ብሎ አቆመ ማለት ነው። እና አሁን የከይዙን ያዩትና ያለውን ነገሩ እንትን ሲሉ ይመስለኛል ወይ ይፈራሉ እኮ ታዲያ ካልሞከርን እኛ እንዴ መሞከር አለብና ሁሉም ጠበቃ እኮ እንደለም እንዴ አሁን ጠበቃም ቢሆን ከዚህ ሀገር ውጭ ቢሆን የተሻለ ነው ብዬ ነው ማስበው። ከዚህ ሆላንድ ሁለተኛ ጠበቃ ቢሆን ጀሩሳሌምን እንስማት። አቡ ይቅርታ መጀመሪያ ሰው ሲያወራ ማቋረጥ አልወድም። ስላቋረጥኳችሁ በጣም ይቅርታ። እንደምን ዋላችሁ ሁላችሁም? እንዴት ነሽ? ሰላም ነው? ሰላም ነኝ ሀቡዬ። ምን ልል ነው መሰለሽ የገባሁት ስመኝ ያለችው አንዳንድ ነገር ብዙ አልተቀበልኳትም፣ ግን መብቷ ነው ማንኛውንም ነገር የመናገር። ሆላንድ እንዳለችው ዝም ብዬ እየሰማው ነበረ እታቸኝ። ሆላንድ ጥሩ ሀገር ነው፣ እንደዚህ መብት ያለበት እንደዚህ ምናምን የሚባል ብዙ ነገር እናውቃለን፣ ብዙ ነገር እናያለን። ገባሽ አቦ? ምንድነው መሰለሽ አንዳንዴ የሀናንም ጉዳይ ቪዲዮ የለቀቀችውን ምናምን ዶክሜንቶችንም አንብቤዋለሁ፣ አይቼዋለሁ። ገባሽ? ዝም ብሎ ከመፍረድ ሰምቶ ከመፍረድ አይቶ አንብቦ ተገንዝቦ መፍረድ ትልቅ ነገር ነው። ገባሽ? አንዳንዴ ምን የሚባል አባባል አለ መሰለሽ፣ በሰው ቁስል እንጨት ስደድበት። የሰው ቁስል ሲሆን ስትወጋጊው ምንም አይመስልሽም፣ የራስ ቁስል ሲሆን ነው የሚያምሽ። ገባሽ? እና ይሄ ቦታ ላይ ምንድን ነው መሰለሽ እውነቷን ነው ልል አልችልም፣ ቦታው ላይ ስለሌለው፣ ግን ተገንዝበን ነው የምናግዛት። አሁን እንደኔ እንደ ኢየሩሳሌም ለሀና ቢደረግላት እኔ አሁን ብዙ ጥያቄዎች አሉኝ ለሀና ማለት ነው። ጥያቄዎች ምንድን ነው መሰለሽ በምትኖርበት ቦታ ላይ ልጅቷ ተቀማች፣ 16 ዓመት ልጅ ሆና አለች። ልጅቷ የተቀማችው እናቷ መንከባከብ አጉድላባት ሳይሆን እናቷ ቤት ስለሌላት ነው ተባለ። ኦኬ። ልጅቷ ከእናቷ ስትወሰድ የ24 ሰዓት እንክብካቤ ያስፈልጋታል። ስለዚህ ለምንድን ነው ለእናቷ የመብት ውክልና ያልተሰጠው? ይኸውልሽ አሁን እዚህ ቦታ ላይ ሀቡዬ እኔ የምመክርሽ እንደ እህት ዝም ብለሽ ስሚ።
ለምን መሰለሽ እዚህ ቦታ ላይ ሜንቶርሽካፕ የሚባል አለ። አሁን እኔ በቋንቋም ላግዛት ይችላል። እሷም ሀናም በጣም ጎበዝ ናት። ይሄ ማለት የሚሰጠው አንድ ለአቅመ አዳም ያልደረሰ ልጅ ምንም አይነት ችግር ኬስ ካለበት ያ እናትና አባቱ እንዲፈርዱለት ነው። ገባሽ? ያ ለምንድን ነው ለሀና ያልተሰጣት? አንድ ሁለተኛ ጥያቄ ደግሞ ከተወሰደች በኋላ ለምንድን ነው እናቷ ልጇን እንድታይ ያልተደረገው? ለምን መሰለሽ? እዚህ ቦታ ላይ ልጅና እናት ሲለያዩ ኬዙ ይታያል። በምንድን ነው የተለያዩት? በድብደባ ነው ወይ? በወንጀል ነው ወይ? በሴክሽዋል ነው ወይ? ወይ ደግሞ እናትየዋ ሄልቲዋ ልክ ስላሉ ነው ወይ ይባላል። አሁን እኔ ስለ ሀና አይደለም ምነግርሽ፣ ጄኔራሉን ነው ምነግርሽ አቡዬ ላንቺ። ስለዚህ አሁን ሀና የምትለው የተወሰደችው እኔ ላይ ጤና ስላለ ሳይሆን እንክብካቤ አጉድዬባት ሳይሆን ሆምለስ ስለሆንኩኝ ነው አለች። ያ ማለት ጤና ሙሉ ነች፣ ልጇን መንከባከብ ሙሉ ነች ተባለ አይደለም አቡዬ? ስለዚህ ለምንድን ነው እናትና ልጅ እንዲተያዩ ያልተደረገው? ነጥብ ያዥ አንቺ። ገባሽ? ስለዚህ ይህንን ማወቅ እፈልጋለሁ። ሁለት ሶስተኛ ደግሞ ኢቭን እንኳን አሁን ለሀና ብላ የምትመሰክረው አለች አምቡላንስ ስትጠራ ደግመሽ ብትጠሪ ፖሊስ ይጠራል ተባለ። አየሽ አቡዬ፣ እኛ ያለንበት ሀገር ላይ አምቡላንስ መጥራል መብትሽ ነው። አምቡላንስ ግን ስትጠሪ የምትጠሪው ቦታ ላይ ሰውየው አደጋ ያለበት ላይ ነው መሆን ያለበት። ዝም ብሎ ራሱን ስላመመው ሆዱን ስለቆረጠው አይደለም። ገባሽ አቡ? ሆስፒታል ውስጥ ላለ ሰው አምቡላንስ መጥራት ትችላለሽ። ልጅቷ አምቡላንስ ውስጥ ሳይሆን ቤትሽ ውስጥ አሁን ለምሳሌ ፌንት ለነቀለ ከራሱ መቆጣጠር ውጭ እሷ የደወለችው እኮ ሆስፒታል ውስጥ ላለ ሰው ነው አምቡላንስ ያወለችው። አይቻልማ። ሆስፒታል ውስጥ ያለ ሰው ልሽ ሆስፒታል አይደለችም ያለችው፣ ሆስፒታል አይደለም። እዛ የተቀመጠችበት ልጅ አለ አይደለ? ልጅቷ ያለችበት ቦታ ቻይልድ ኬር ነው ምናምን የሚባለው ምንድን ነው? ይኸውልሽ አሁን እሱም የመንግስት ቻይልድ ኬር ሴንተር ውስጥ ይሄ ኬር የሚሰጥበት ቦታ ላይ ኬር ውስጥ ራሱ ይኸውልሽ አቡዬ፣ ኬር ውስጥ ራሱ ነርሶች አሉ፣ ዶክተሮች አሉ። ስለዚህ አይነት አይደለም ያለችበት ቦታ። አሁን እኮ አልተግባባንም። እኛ ቪዲዮም ሰርተን ለቀናል፣ አልተግባባንም። እኛም እኔ ብቻ ሳልሆን ሌሎች ሰዎችን ቪዲዮ ሰርተዋል። በኬሩ ስም ልጅቷ ተወስዳ ያለችው በኬሩ ስም ኬሩን ስሙን ተጠቀሙት እንጂ ልጅቷ ኬር ውስጥ አይደለችም ያለችው። ይሄ ትራክል የሚባለው ኬር ትልቅ ኢንስቲትዩት ትልቅ እንትን ነው። ሰው ብዙ ያደርጋል፣ ነርስም አለ፣ ምንም አለ። ልጅቷ ግን ሬዚዳንት ኤሪያ ውስጥ አንድ ቤት ውስጥ ነው ያለችው፣ እንደ እስረኛ ማለት ነው። ስለዚህ ወንጀል ነው። በኬሩ ስም ዓለም የሚያውቀው ኬር ውስጥ እንዳለች ነው ዓለም የሚያውቀው። ግን በድብቅ እኔ የማውቀው ደግሞ በድብቅ ሬዚደንት ኤሪያ መኖሪያ ቤት ውስጥ የሆነ ቦታ አግተዋት ነው እንጂ ያለችው ኬር ውስጥ ነው ያለችው። አዎ በቃ እኛ ይሄንን ፖሊስ ይዞ መሄድ አይቻልም። ቀጥታ እዛ ቦታ ላይ ኬር ውስጥ እንዳለች ነው የሚነገረን ብሎ እጅ ከፍንጅ ለመያዝ ይኸውልሽ ከዚህ ሀገር ውጭ ሰዎች ረድተውናል። ከዚህ ሀገር ውጭ ማለት አንድ ሐኪምና አንድ የህግ ሰው፣ እነኚህ ሰዎች አንድ እንትን አወጡ። ባወጡት መሰረት እንድታደርጉ ኮሚኒቲ እናንተ ብለው ነገሩን። ያደረጉት ነገር ምንድን ነው? መጀመሪያ ልጅቷን የሚያውቃት ሰው ሄዶ እዛ ቤት ውስጥ እሷን መኖሯን ቼክ ዊትነስ ያደርግ። ሀኒ እኔ ጥያቄ ያለኝ አንድ ላቋርጥሽ እና ልጠይቅሽ ሀኒዬ፣ በጣም ይቅርታ። እሺ ይኸውልሽ የእኔ ጥያቄዎች የስፕሬክ ኔደርላንድ ሄልሁት የስናፕተቫቲክ ብዶል የማወራው በደንብ ይገባሻል። ያወራሹ ደግሞ በደንብ ይገባኛል። አንብቤሻለሁ፣ አንብቤዋለሁ። ወረቀቶችሽን ቪዲዮዎችሽን አይቼዋለሁ። ግን ምንድን ነው መሰለሽ አሁን ልጅሽ ያለችው የኬኬዜት ነው ወይስ ማቆያ ነው? እኔ ያልገባኝ ነው የምጠይቅሽ። ኬኬዜት እኮ ማለት ሌላ ነገር ነው። ከዚህ ጋር ምንም ነገር የማይገናኝ ነው። አሁን እኛ
ያሳዝናል። ሰዓታችንን ዝም ብለን ነው እንጂ እንትን የምንፈጀው እኛ። ወንጀል ልጄ ላይ ተሰርቷል። ያ ወንጀል እንዲወጣ ነው። ይህንን የምናገረው ደግሞ ያን ጥቆማ የምሰጠው እኔና እኔ ብቻ ነኝ። ሌላ ሰው ማንም እናንተ የምታወሩት የምትናገሩ አሁን አንድ እህታችን ቅድም ገብታ ሆላንድ ውስጥ እንደዚህ አይነት ነገር የለም ምናምን የሀገሩ ሰው አርቴል ቲቪ ታያለሽ፣ አርቴል ሰበን ታያለሽ፣ SOS ታያለሽ። ሁልጊዜ ወንጀል እየተሰራ ነው። እነዚህ ሰዎች ሊረዱሽ ነው። ነገ ገንዘብ ካስፈለግሽ ገንዘብ ያዋጣሉ፣ ሊረዱሽ ነው። አሁን ሁላችንም አላማችን አንድ ነው። ማሬ ይኸውልሽ አሁን ጀምሳሌ አንቺን ደግፋ ነው እየተናገረች። ማንም አሁን ምን መሰለሽ ሁላችንም ተቃራኒ እየመሰልንሽ ነው። ትመኝ የምትባል ያለችው እኔም ራሴ አልቀበላትም፣ አልደግፋትም። ለምን መሰለሽ ቅድምም አልኩሽ ሰው ያለበትን የሚያውቀው ቁስሉ ሲነካ ብቻ ነው። ግን እኔ አሁን እንደ እህት የምመክርሽ ነገር ምንድን ነው መሰለሽ አንዬ፣ አውቃለሁ ያለሽበት ከባድ ነው። አዎ ያለሽበት በጣም ከባድ ነው። እንደ አንድ እናት ይገባኛል። ሁላችንም እናትንን በጣም ይገባኛል። ግን ምን አለ መሰለሽ አንቺ ትዕግስተኛ ሆነሽ ለተጠየቅሽው ጥያቄ ሁሉ መልስ መስጠት አለብሽ። ለመሰለሽ አንቺ መልስ ካልሰጠሽ፣ አንቺ ማስረጃ ካልሆንሽን ለእኛ እኛ እንዘባርቃለን። ያንን እኮ መልስ በኤቪደንስ እኮ ነው እየሰጠ በቃ። አዎ ስለዚህ ኢንተርናሽናል ጠበቃ እንዴት ነው የሚገኘው? እሺ ማሪ ኢየሩሳሌም አንድ ጊዜ ያልገባንን ነገር ይሄኛው እንደዚህ ነው፣ ይሄኛው እንደዚህ ነው እያልሽ አስረጅን። አንቺን መርዳት ነው። ኢየሩስም ሀናም በጣም ይቅርታ፣ ኢየሩስም አልተረዳችኝም እኔን እንዴት እንዳልኩኝ። እኔ ያልኩትኝ ምንድን ነው አንዴ አቤት እንትን አሁን ያነሱትን ሀሳብ ወደ ሌላ ከመሄዳቸው በፊት እሱ ጋር ነው የምጠቀልልልሽ። ምንድን ነው እኔ አሁን ስገባ ያየሁትን የሃይላይቱን ነው ያየሁት እንጂ እንዲህ ዲቴል አሁን ሀቡ ስትገልጸው ስንት ዓመት የፈጀ እንደሆነ የተፈረደው ምናምን ሲደረደር ከዛ ጋር አመሳስዬ ነው ያስኩትኝ። አሁን ላይ የገባኝ ማለት እኮ እንዳልገባሽ ሳስረዳሽ ገባሽ እኮ ተረዳሁሽ። ለምንድን ነው ያልፈረድኩብሽ? እንዳልገባሽ ስለገባኝ እኮ አሁን እዚህ ጋር እንዳልገባሽ ስለገባኝ፣ ሲገባሽ ከይዙ ከባድ እንደሆነ ትልቅ እንደሆነ ሲገባሽ ዝም አልሽ አይደል? መጀመሪያ ቀላል ነገር መስሎሽ ፖሊስ መጥራት ትችላለች፣ እንደዚህ ታድርግ ያለውን ናምናልሽ። ግን ምንድነው ተያይዞ ሲመጣ ሀቡዬ ካለው ነገር ተያይዞ ሲመጣ የልጁ ሴት በሕክምና ችግር መጥቶ እንደዚህ እንትን ያለ እየከበደ የመጣው የተያያዘ አንድ ነጥብ አለ እዛ ጋር። አሁን እናት ነች ቁስሏ አይሰማኝም። በተረት ነው ያንን እንትን የምንለው እንጂ ባያገባኝ እኮ ምን አገባኝ ሰዓቴንም ቁጭ እያስጠብቅ ያለን ሰውን ኔጌቲቭ ነገር አናርግ። ሺ ኢቭን ኦፈር ሄር ሎየር እኮ ጠበቃ አለኝ ላገናኛችሁ ጠበቃ እኮ ልርዳችሁ አለች። ሁሉንም ሊረዳን የመጣን ሰው ሁሉ ጠላታችን አድርገን ካየነው እንዴት ነው? ማን ነው የሚረዳን? ሁሉም ሰው ኔጌቲቭ ብለን ልናስብ አይገባም። ሁሉንም ሰው መጠራጠር የለብንም። እኛ እዚህ ጋር ያለነው ለመረዳዳት ነው። የእህታችንን ችግር ሰምተን ገንዘብ ያለው በገንዘብ ሀሳብ ያለው በሀሳብ ባለው ነገር የሰው ልጅ እንዲያግዛት ነው እዚህ ጋር ያለ ነው። ሰው ገብቶ ጥያቄ የጠየቀን ሁሉ ኔጌቲቭሊ ካሰብነው ማንም አይረዳንም። ጋይስ ፕሊዝ አሁን ሀቡዬ አንቺ መርዳት እሷን የምትችይው በእኛ ያው እኛ እንደ አንድ ኢትዮጵያዊ ድጋፍ አድርገንላት ዶክሜንቷን ሁሉ ታይቶ ኢንተርናሽናል ጠበቃ የሚባሉትን ይዘን ነው እንጂ የዚህ ሀገር ጠበቃ ተይዞ አይደለም። በቃ እኛም ያነሳ ነው ስለው ኢንተርናሽናል ጠበቃ ተይዞ ዶክሜንቶቹ እንዳለ ሌጋላይዝ ተደርገው ያላት ዶክሜንት በእንግሊዘኛ ኢንተርትመንት ተደርጎ ተተርጉሞ ሌጋላይዝ ሆኖ ኦፊሻል አስደርገው ከዛም በኋላ የኢንተርናሽናሉ ጠበቃ ብቻ ነው ሊረዳት የሚችለው። ለምሳሌሽ አንደኛ ብሩን ትተወውና ልጇን ትተይብና ብሯን ትጠይቅ የሚባለው እኛ ፈራጅ ቆራጭ አይደለንም። ገባሽ አቡዬ? እቺ ልጅ ይሄ ሁሉ ጊዜ ተጎድታለች። የዚህ ሀገር ጠበቃ ደግሞ በተለይ ስመኝ ያለችው ጠበቃ አለ፣ የነፃ ጠበቃ አለ ያለችው እነሱ በጣም ነው የሚያስቁት ሀብዬ።
እኔ ቁጥርም ልሰጥሽ እችላለሁ፣ ላገናኝሽም እችላለሁ፣ ቪዲዮ ኮልም ላረግልሽ እችላለሁ። በጣም ነው የሚያስቁት እነሱ ማለት ሪዲሽ ሎኬት የሚባሉ ናቸው። ገባሽ? ስለዚህ እነሱ እንደዚህ አይነት ነገር ብዙ ለራሳቸውም ይፈራሉ። አይችሉትም። እነሱ በስሱ ነው ሊያግዙሽ የሚፈልጉት እንጂ እንደዚህ ከባድ 4 ሚሊዮን 100 ስንት ሚሊዮን ያለችው እንደዚህ ያለበት ላይማ ይፈራሉ። ግን ምንድነው ኢንተርናሽናል ጠበቃ ተደርጎ በኢንተርናሽናል ኬዝ የሚታይላትን መንገድ ብቻና ብቻ ነው ማድረግ ያለብን። ማዋጣት ያለብንን ተዋቶ ተሰብስቦ ለኢንተርናሽናል ኬዙ ታይቶ መቅረብ ያለበት። መጀመሪያ ግን መጀመር ያለባት ዶክሜንቱን ኢንተርናሽናል አድርጋ ሌጋላይዝ። እኔ እንደ እህት ምነግራትን በቃ እሱ ላይ ካደረገች ነው። ለምን ኢንተርናሽናል ሲሆን የደች ገቨርንመንት ቋንቋ ውድቅ ነው የሚሆነው። ስለዚህ በእንግሊዘኛ ነው መሆን ያለበት። ጥሩ፣ በጣም ጥሩ ሀሳብ። መጀመሪያ እንዳልሽው ሌጋላይዝ ታርግ ፔፐሯን፣ ከዛ በኋላ ደግሞ ኢንተርናሽናል ጠበቃ ይፈለግ። ከዛ በኋላ ጎፈንድሚም ተከፍቶላት ድምፅም እንድንሆናት ፔቲሽንም ተከፍቶላት ሁላችንም ፒቲሽን መፈረም ጎፈንድሚም ክሬት አስደርጋ በጎፈንድሚም ሁላችንም የቻልነውን በማገዝ የመጀመሪያው ስቴፕ ምንድን ነው? ዶክመንቶቿን እንዳለ ሌጋላይዝ ማስደረግ። ከዛ በኋላ ኢንተርናሽናል ጠበቃ መፈለግ። ኢንተርናሽናል ጠበቃ ሲገኝ ደግሞ ለጠበቃ የሚከፈለውን ደግሞ ለማገዝ ደግሞ ጎፈንድሚ ደግሞ መክፈት። እኔ እንደሱ ነው የምለው። በቃ አሁን ምንድን ነው መሰለሽ ዝም ተብሎ አንድ አይነት ወሬ ነው እዚህ ሚዲያ ላይ መጥቶ የሚወራው። አንድ አይነት በቃ እንደዚህ ነው ችግር ብቻ ነው እየተወራ ያለው። አሁን ግን እርምጃ ለመውሰድ ኢንተርናሽናል ጠበቃ የሚደረግ ከሆነ አሁን ነገ ኢንተርናሽናል ጠበቃ ማግኘት ይቻላል። ግን ሀና ያልጨረሰችው ብዙ ነገር አለ። አየሽ ኢንተርናሽናል ጠበቃ ለመጀመር መጀመሪያ ሄደችውን ወደ እንግሊዘኛ፣ ከዛ ደነሃግ አለ። ታውቋለች ሀና እዚህ ሀገር በጣም ስለቆየች ደነሃግ ይህንን አድርጋለች። መጀመሪያ አድርጋውም ሊሆን ይችላል እና እንጠይቃት ይህን ስቴፕ ምን እንዳለ እንጠይቃት እና ትንሽ ወደ እንግሊዘኛ መተርጎም ነው። ያው እያንስ ጠይቂያት ማሪ። እሺ ሀንዬ አሁን አንቺ ምንድነው ቲክቶክሽ ላይም እንዳየሁትኝ ብዙ ዶክሜንቶች አሉሽ ሌጋላይዝ የሆኑ ማህተብ ያላቸው አይደለም? ስለዚህ እነሱን ከደች ወደ ኔደርላንደኛ አስደረገሻቸዋል ወይ? ግማሾቹ ኢትዮጵያ የቱ ጊዜ ያስደረግኳቸው አሉ። ገና አሁን ደግሞ ላስደርገው የሚችለውም አለ። በቃ አሁን እነሱን ነው መጀመሪያ ማድረግ ያለብሽ። ሁሉ ዶክሜንቶችሽ ኦሪጂናሉ ማለት ነው። ይሄ ኮፒ ምናምን አይደለም፣ ኦሪጂናል። የሩስ እዚህ ጋር ትጠይቋት፣ በውስጥ ጠይቋት። ምናልባት የሚከታተል አበሻ እነሱ የቀጠሩት ጉዳዩን ስቴፕ ባይ ስቴፕ ብለን እንዳይሰሙ በውስጥ ጠይቋት እያሉን ተመልካቾች እና እንዲናድርግ የሩስዬ ፎሎ ባክ ላርግሽና ቁጥር ሽላኪልኝ እና እኔ ያንችን ቁጥር ወስጄ ለሀና ልስጣት በዋትሳፕ ቁጥሯ ስላለኝ። በቃ እሺ ሀብዬ ምንም ችግር የለውም። ዌር ፍሬንድ ሶ ዩ ካን ሴንድ ሚ እሺ ኢንቦክስ ላይ ውዴ። እሺ አዎ በቃ አሁን ማድረግ ያለባት አቡዬ እንዳልኩሽ እዚህ ጋር ታቁመው ወሬውን። እዚህ ጋር ምንም አበባ እንኳን የሚሰጣት እንኳን እንትን የለውም። ገባሽ? ስለዚህ አሁን ምንድን ነው ሞር ኢንፎርሜሽን እየሰጠች ነው፣ ሞር ኢንፎርሜሽን እያወጣች ነው። ስለዚህ እዚህ ጋር ያለውን ነገር አቁመው በውስጥ መጨረስ ያለባትን ይጨረስ። እኛ ደግሞ ማውጣት ያለብንን እናወጣለን ማለት ነው። ሁሉ ኢትዮጵያዊ ያግዛታል። ገባሽ? ምንም ችግር የለም። በቃ እንትን ትበልና አሁን ቁጥር ሽላኪልኝና እኔ በዋትሳፕ ልስጣት። አሁን ልስጣትና በውስጥ ተነግሪያታለሽ ማድረግ ያለባትን ስቴፕ። በቃ እሺ ሀቡዬ አንቺም እረፊ። በጣም አመሰግናለሁ። ሚዲያ ላይ ገብቻ አላቅም። ለመጀመሪያ ጊዜ ስገባና ሳወራ ድምጽ ደግሞ በጣም ይምራል። አመሰግናለሁ አቡዬ። እሺ እኔ ውድ በጣም ወድሻለሁ አቡዬ፣ የድሃዎች እናት። እሺ እናቴ እግዚአብሔር ይስጥልን። ኢየሩሳሌም እህቴ በጣም ጥሩ ሀሳቦች ነው ያነሳሽው። ያው የሚጠቅም ነው። አሁን እንዳልኩት ቅድም ኢንተርናሽናል ካልሆነ የዚህ ሀገር ያሉ ስለሚፈሩ አይሆንም እና ኢንተርናሽናል ጠበቃ ተገኝቶ ግን ጉዳዩ ይበልጥ ደግሞ አሁን የህይወት አድን አይነት ጉዳይ ነው። ምክንያቱም እሷ በየጊዜው ልጅቷ
እየተጎዳች አድኑኝ፣ መቼ ነው የምወጣው? እናቴ መቼ ነው የምታስወጪኝ? በጣም ያስጨንቃል። ፊቷም እንደዚህ ተበላሽቷል። ነጭ ናት ልጅቷ እንደምታያት እና ፊቷ እንደዚህ ተበላሽቶ እንደ ብጉር ሆኖ እና አንድ ጊዜ በቃ ብላት ዝም ማለት አቃታት። በቃ ሆዱ ብሷት በቃ በጣም ሁሉ እንትን ሆናት ከአቅም በላይ ታለቅሳለች። በቃ አሁን ብዬ ባረጋጋት እሺ ብላ ፊትሽ ታጠይናት አሉ ትታጥባለች። ተመልሶ እንባዋ ዱብ በቃ እንትን ማለት መረጋጋት አቃታት። በቃ ልጅ ናትና በቃ ሲረዝም ጊዜ ከአሁን እወጣለሁ ብላ ስትጠብቅ ሲረዝም ጊዜ በጣም እንትናለች እና አሁን ለምሳሌ ነው ያነሳሁት እንጂ አብዛኛው ጊዜ እንደዙ ነው እና ህጋዊ እንዳልሆነ ራሱ የምናውቀው ራሱን ለመሳዳት እዚህ ጋር ላለው ህዝብ ማለት ነው። አንድ ጊዜ ሀና እኔ ጋር ሆና በጣም ለኢንጀሪና ደወልና ስልኳ ዝግ ነው፣ ልናገኛት አልቻልንም። በጣም ጨነቀን እና እዛ ያለ አጠገብ ያለ እንትን አለና እንደ ፍርድ ቤት ነገር ነው። እስቲ እዛ አካባቢ ስላለች ህጋዊ ከሆነ እዛ ቦታ ኮምፒውተር ውስጥ ልትገኝ ይገባታል ማለት ነው። በእንትኗ በስሟ እድሜያ ሁሉ እና ስንደውል እዚህ ኢንጀሪና እዚህ የምትኖረውን ደውለን ስላላገኘን ብለን ስንጠይቅ ያቺ ሴት የተቀበለችን ማለት ነው ብትፈልግ ኮምፒውተር ውስጥ የለም፣ ስምም የለም፣ አድራሻም የለም፣ የኢንጀሪና ምንም አይነት ነገር የለም። እዚህ የለም ትልናለች። እንዴ እዚህ እኮ ነው ያለ ነው። እኔ ራሴ እንዴት የለም እዚህ ያለች ልጅቷ እንዴት ኮምፒውተር አይኖርም? እዚህ ሀገር ከሄድሽ ያለው ሰው ሁሉ ያውቀዋል። የአንቺ እድሜ እንትን በሬዝዴሽን ይጠይቁና በዚያውን ወዲያውኑ ያገኙታል። የአንቺ እንትን ማለት ነው ከይፈን ምንድን ነው የሚባለው የአንቺ ኢንፎርሜሽን እና የለም አለች እና ታዲያ ምን እናድርግ ስባል ቆጠሮ ይዛችሁ ሂዱ፣ ሌላ ቦታ ጠይቁ ምናምን ብላ ዘጋችን። እኔ አሁን ወዲያውኑ ገባኝ። በቃ ህጋዊ እንዳልሆነ ራሱ በህግ ኮምፒውተር ውስጥ የተቀመጠ ነገር እንዳልሆነ አየሁ እና ወንጀል እንደሆነ የሚያሳይሽ ብዙ አይነት ነገር አለ። በእርግጥ እኛ ጋር ስላልነበራችሁ እና እንደ ተደዋወልን ማስረጃ ስለማናቀርብ እናንተ እንትን ሊመስል ይችላል። እኔ ግን እዛ ሁኜ ለራሴ አንዳንድ የምደነግጥበት ሰዓት ስላለ ነው። ኮምፒውተር ውስጥ የሌለ ከሆነ እንግዲህ ህጋዊ እንዳልሆነ ራሱ ያሳያል። እና እንዳላችሁት በቃ እሷ ልጅቷ ያለችበት ፍትሃዊ ወይም ደግሞ ህጋዊ ባልሆነ መንገድ እስከሆነ ድረስ የፈለጉ ቢያደርጓት ማነህ ብሎ የሚጠይቅ አካል ስለሌላቸው የህይወቷ በቃ ህይወት አድን ጉዳይ ነው ብዬ ነው ማስበው። ህይወቷን የማዳን ጉዳይ ነው እዚህ ጋር የተያዘው እና እንግዲህ ሁላችሁም የምትረዱን ሀቢባም ኢየሩሳሌም እህቴም ሁላችሁም ያነሳችሁት ሀሳብ በጣም ጥሩ ነው። እንግዲህ ቢባል ከማን አሁን እዚህ ጋር እያነበብኩ ነበር። ምናልባት እሷ ልጅቷ ድምፅ እንድንሆን ምናልባት አስቀድመን ሰላማዊ ሰልፍ የሚል አንዳንድ ሰው እያነበብኩ ነው። ምናልባት ይሄ የሚደርስባትን ነገር የሚያደርጉባትን ግፍ ትንሽ ፈርተው እንትን እንዲሉ ወይም ደግሞ ቶሎ ከዚች ቦታም አውጥተው ምናልባት የተሻለ ቦታም ወይም ደግሞ ጭራሽን ልትወጣ ትችላለች እና ምናልባት የሰላማዊ ሰልፉ ሰው ከተነቃነቀና ንቅናቄ ካደረገ ያ የጠበቃው እንዳለ ሆኖ ያ ፈጣን ስለሚሆን የሰላማዊ ሰልፉ ምናልባት እሷ ከዛ ቶሎ ብትወጣበትን ወይም ደግሞ ሴፍቲ የሆነ ቦታ እንትን የምትልበትን ሊገኝ ይችላል ብዬ አስባለሁ። ገብቶሻል ሀሳቤ? ምክንያቱም እዚህ ጋር የጻፉ እያነበብኩ ነበር። ሀሳቡ እኔም እንደ ሀሳብ እደግፈዋለሁ። ምክንያቱም እኔ የምልሽ ግን ህገ ወጥ ከሆነ ሌሎቹ ሰዎች አይምሯቸው የታመሙ ሰዎች ጋር ነው ወስደው የቀላቀሏት ብላኛለች ቅድም እና ሌሎቹ ሰዎቹም እንደዚህ በህገ ወጥ ነው ማለት ነው አብረው ያሉት። ብቻዋን አይደለችም እዛ ቦታ ላይ ሌሎች የአይምሮ ህሙማን እሷ አይምሮዋን ሳያማት ግን የአይምሮ ህሙማን ጋር እንደዚህ ስፔሻል ኒዶች ጋር ነው ወስደው ያደረጓታል። ቦታው ህገወጥ ከሆነ ሌሎቹም በህገወጥ እንደዚህ ከቤተሰቦቻቸው ተጠልፈው ነው የተወሰዱ። ሀቢባዬ ምንድን ነው ቦታው? ይሄ ትራክል ብዬ የሰጠሁት ቦታ እንደዚህ የላሉ ልጆች አይምሯቸውና አካላቸው ሊሆነ ሰው ሜንታል እና ፊዚካል ፕሮብሌም ላላቸው ነው ብያለሁኝ። ይሄ ቦታ ግን እዛ ቦታ ግን አይደለም ልጅቷ ያለችው። እነኛ ልጆችማ የተወሰዱት እዛ ያሉትማ እንደዛ አይነት ናቸው። እሷ ግን ድራግ ለማድረግ ለመመረዝ ምን ለማለት እንዲያመቻቸው የሆነ ቤት ውስጥ ነው ሄደው እኮ ሰው አይተዋል። ወደ 20 የሆነ ሰው ሄደው አይተዋል ከወር በፊት ማለት ነው። ቦታውንም ቪዲዮ ሌላ ሰው የለም ብቻዋን እሷን ለብቻዋ ሁለት ሰው እንደዚህ ሁለት እንደ ይስሙላ ሁለት አለ። ሌላው ግን ትራክል የሚባለው እዛ ሁለት ሰዎች ቤተሰቦቻቸው ያውቃሉ እዛ ቦታ ላይ እንዳሉ። ምን አልሽ? እነዛ ሁለት ሰዎች ከልጅሽ ውጭ ያሉት ቤተሰቦቻቸው ያውቃሉ እዛ ቦታ ላይ እንዳሉ። እነኚህ ሰዎች እነኚህ ሁለቱ ልጆች አሁን ለምሳሌ ሁለት ወጥተው ሌላ እንደገና ይገባል። እነኚህ አንዳንድ የነጮች ልጆች አንፈልግም ልጆቹን አንፈልግም ብለው
አንዳንድ ቤተሰቦች የሚተዋሉ። ለምሳሌ በጣም ቤተሰቦቻቸው ራሳቸው ድራግ ምናምን የሚያደርጉ ራሳቸውን እንትን የማይሉ ሆነው አንፈልግም የሚሉ አሉ። ልጆቹን ይሂዱልን የሚሉ ማለት ነው። ራሳቸው ፈቅደው የሚሰጡ አሉ። እንደዛ አይነት ለምሳሌ አሉ። ግን አሁን እኔ ትራክል እያልኩ ስስ እያልኩ የምናገረው የሚሰማው ሰው ሁሉ እንዲመዘገብ ነው፣ እንዲገባው ነው። ትራክል ይባልና እዛ ትራክል ቦታ አይደለም ልጅ ያለችው፣ ስሙን ግን በወረቀት ላይ ይጽፈውታል። ትራክል ያሉ ሰዎች ደግሞ አሁን እንደገለጽኩት ነው። ልጅቷ ደግሞ እንደዛ አይደለችም። እኔን ወስደው ልጅቷን ሐኪሙን አናቅም ምንም አናቅም። ያገኘነው ኤቪደንስ የላከችልንን ቪዲዮ ነው። ይሄ መድኃኒቱ እሱ የምታዩ ማለት ነው። 1,000 ግራም በቀን 3 ጊዜ ትውጣለች። እሱን 3,000 ግራም ማለት ነው። በፖሊስ አስቁመን ነበር በፊት ከ2 ዓመት በፊት። አሁን ደግሞ እንደገና ጀምሯል። አሁን እያስዋጡኝ ነው እያለች ነው ያለችው። እንደውም ፊቷ ምናምን ሁሉ አሁን መፈነላለች ጀምሯል። ዞሮ ዞሮ ልጅቷ እግዚአብሔር ሰርቫይቭ አድርጓት ሰርቫይቭ ሆና እንዲህ እንትን ብትልም የእግዚአብሔር ድንቅ ስራ ሆኖ ነው እንጂ ምንም ነገር ስላልተደረሰላት ነው። እኔ ደግሞ ያ ነገር እንዲደረስና ልጄ ረስኪው እንድትሆን ነው የመጀመሪያው ፕራዮሪቲ። የመጀመሪያው ነገር ልጅቷ ከነኚህ ሰዎች እጅ እንድትወጣ ነው። እኔም ብቻ ሳልሆን እኔ ከዚህ ሀገር ውጭም እዚህ ሀገር ውስጥም ብዙ አድቫይስ ብዙ ሰዎች ጋር ሄጃለሁ። ሁሉም የሚሉት እንደዚህ አይነት ነው፣ እንደዚህ አይነት ነገር ነው። በቃ መጀመሪያ ልጅቷን ማዳን ነው የመጀመሪያው ነገሩ። መጀመሪያ ልጅቷን እናድናት። ስታወሯት ቪዲዮ ለምን ሪከርድ አታረጓት? አለ እኮ እሱ አሁን እኮ የቀረጽነውም አለ በፊት እንትን ያለውም አለ። እሱን ውስጥ ልንሰጥሽ እንችላለን። እሺ ሁሌ ስታወሯት ሪከርድ አርጓት። እሺ ጠይቋት፣ ሪከርድ አርጓት ለማስረጃ እንዲቀመጥ ነው። ሀንዬ የምትውጣው መድኃኒት አላየሽም እንዴ? አላየሽም? ማንሽ የሚለው ላይ ቪዲዮዎችን አይቻል። አሁን የፖስት ያደረኩት ሰሞኑን ማለት ነው። እዛ ላይ አየሽም? እጇ ሲንቀጠቀጥ የሆነ ነገር እያለቀሰች እንትን ስትል ውስጥ ገብተው በርን ገፍተው የገቡ ሰዎች ናቸው። ወንጀል መሆኑን በደንብ ካረጋገጡ በኋላ ነው ገፍተው የገቡ። ለምን ፖሊስ አምጥተው አላሰሯቸውም? እነኛ የገቡትን ሰዎች ማለት ነው። ገብተው ቀርጸዋል። እሷ እያለቀሰች እንዲያረጉኛል እያለች ነው የቀረጽኩት የለቀኩት። እሱን አይታችሁታል እናንተ። ሀቢባ ነች እንጂ ያላየችው ማለት ነው። አየዋለሁ ገብቼ። ጄሪ ላክሽልኝ ቁጥርሽን እየጻፍኩልሽ ነው። ግን አሁን የምትውጣው መድኃኒት 1,000 ያልሹ ምንድን ነው? 1,000 አይደለም፣ 1,000 ፓራሲታሞል ነው። ግራም ግን አይደለም፣ ሚሊግራም ነው አይደል? ሚሊግራም ነው አይደል? ግራም ሳይሆን ሚሊግራም። አንድ ማለት በቀን 3 ጊዜ ማለት ነው። አዎ እኮ በቀን 3 ጊዜ 1,000 ሚሊግራም። ግራም ሳይሆን ሚሊግራም። አሁን አንቺ ፓራሲታሞል መውሰዷ ሚሊግራም ነው የተጻፈው። ሚሊግራም ነው የሚለው ሚሊግራም፣ ማይክሮግራም ነው። ያ ልክ ነሽ አቡዬ። በእንግሊዘኛው ሚሊግራም ነው፣ በዚህ ማይክሮግራም ነው። ስለዚህ ልክ ነሽ። ኦኬ እሺ በቃ ጽፍልሻለሁ። አሁን ለማንኛውም ደህና አደሩ። እሺ ሰላም ደሪ። አሁን ጻፊልኝና ልላክላት። አሁኑኑ ልላክላት ዋትሳፕ ላይ ቁጥርሽ። እሺ ሌላው እንድታውቁ ያው ሁልጊዜ በምንነጋገርስ ጊዜ ሰዎች ገብተው ያዳምጣሉ፣ እናውቃለንም የእነሱም ሰዎች በቃ በዚሁን ቋጫ ውሃና ይኸውልሽ የእነሱ ሰዎች እንዳይሰሙና ስቴፕ ባይ ስቴፕ የምንሄድበትን ስቴፕ እንዳይከታተሉ በቃ ላይቭ ላይ ይህንን ማውራቱን እንተወው እና የየሩስን ቁጥር እልክልሻለሁኝ። ስቴፑን አጊ ምትልሽን ታረጊና ከዛ ኢንተርናሽናል ጠበቃው ተፈልጎ ጎፈንድሚ ይከፈትና ጠበቃው የጠይቀውን ያህል ጎፈንድሚ ከፍተን ህዝቡ እንጠይቃለን። አንዳንድ ሰዎች ደግሞ ኮመንት ላይ ጠበቃው እኮ በፐርሰንት እንደሚያሸንፍ እርግጠኛ ከሆነ በፐርሰንት ተነጋግሮ ኬዙን ይዘዋል እያሉ እየጻፉ ነበረ። ላይክ እርዳታም ሳትሰበስቡ ከህዝቡ እንትን ምንድን ነው በፐርሰንት ተነጋግሮ ከእናንተ ጋር ካሸነፈ ከዛ ላይ በፐርሰንት ይወስዳል። አሁን እኛ እኮ ከዚህ በፊት ጠበቃ ይዘን ነበር፣ እነሱ ይሰጡታላ። ያንን ጠበቃ እኛ የያዝነውን የኛ ሙሉ ብር እነሱ ጋር ነው። ገብቶሻል? እኛ የፈለገው ይሄንን ኬዝ ጣለው በቃ እንደዚህ እንላለን ይሉታል። በቃ እንደዛ ነው የሚያደርጉት። ስለዚህ የሚወስደው አይበልጥበትም፣ በፐርሰንት የሚወስደው አይበልጥበትም እነሱ ከሚሰጡት
ማለት የእኛ ገንዘብ ከእኛ ገንዘብ እኮ ነው የምንዘሱ። ምን ይጎዳሉ? የእኛን ብር እኮ ነው የሚሰጡት። የእኛ ብር የኔና የልጅቷ ብር እዛ ነው ያለው። ከዛው ብር ላይ ነው የሚሰጡት። ገብቶሻል? ስለዚህ እነሱ አይጎዱም። የእኛኑ ብር ነው የሚሰጡት። ገብቶሻል? ይሄ ጠበቃ ያ ብር ሳይነካ ከነሱ ጋር አሁን ለምሳሌ አንድ ሴት ከነሱ እየተከፈለች እንደተሰራች አይቶ ለካ አንቺ እነሱ እየከፈሉሽ ነው የምትሰሪው፣ ልጆቹን ጎድተሻል፣ እኛን ጎድተሻል ተብላለች። ለምን? እነሱ ተያዘች ከእነሱ እየተከፈለች እንደሆነ ማለት ነው። ገና ለእኛ ምንም ነገር ሳያገኝ ግን አሁን የሚሰራው ጠበቃ ራሱ ከእነሱ ጋር ምንም መነካካትም የለበትም። ይሞክሩታል። አዎ ብር እንሰጥሃለን እንዲናረጋለን ይላሉ። ፕላስ ደግሞ የልጅቷን ነገር ሂውማኒቲም አይቶ ማለት ነው። የልጅቷን ነገር ግን ብዙዎች የሚሉት የመጀመሪያው ስራቸው የሚሆነው ሚዲያ ምንም ከወጣሽ ልጅቷ ከነኚህ እጅ ውስጥ በ24 ሰዓት ውስጥ መውጣት ልጅቷ ከነኚህ እጅ ከዮዲት እና ከዛ ካለችበት እጅ ወጥታ ብዙ አለ በግልም እንኳን ግለሰብ ጋር እንኳን በግልም ማለት ነው እንትን ማለት ትችላለች። ልጅቷ ማ ነበረች በፊት? እቺ የቲልበርጓ ልጅ አይደለችም። ዛሬ እዛ የምትታየው ልጅቷን አበላሽተዋታል። ይሄንን የሚል ነው ሁሉም የህግ አማካሪ። አሁን እኛ እኮ እዚህ ጋር መግለጽ ስላልፈለግን እንጂ የህግ ሰዎች ከጎረቤት ሀገር ከቤልጅየም ሄደውም ያዩዋታል። ሐኪምና እንትን ዩሪዲስት ሄደው አይተዋታል። ልጅቷ የሆነ ኤሌመንት ልጅቷን አድኑ ነው የሚሉት ሁሉም። ልጅቷን አድኑ በቃ በጣም እንደዛ ነው እያሉ ያሉት። እንደውም ምንድን ነው ያሉት? ሰው እየሄደ አይቷት፣ ድሮ ልጅቷን የሚያውቃት ሰው ሄዶ አይቷት፣ ከዛ በኋላ ቲልበርግ ያለችው ልጅ እዚህ ቦታ አይተናታል ብሎ ቀጥታ እንትን መውጣት ነው ያለባቸው። ምክንያቱም ያቺ ልጅ ለዛ ቦታ የምትገባ ልጅ አይደለችም። ወስደው ግን ልጅቷን እንደዚህ አይነት በመድኃኒት አሁን የሚያዙ ደግሞ የሚጠየቁ ሰዎች ብዙ ስለሆኑ ነገሩ ወንጀል ውስጥ የገቡ ብዙ ሰዎች ስለሆኑ ሁሉም መውጣት ስለማይፈልጉ የበለጠ ልጅቷን ላይ ነው አሁን ጀምረዋል ብላለች እሷ። ለእኔ ሳይሆን ለሌላ ሰው ያው ደብቃ ለእናትሽ ብትነግሪ እንደዚህ እናደርጋለን ያው ለእኔ ስትነግር የሆነ ማስቆም ስለሚሄድ ማለት ነው። ስለዚህ በቃ እንደተባለው ኢንተርናሽናል ጠበቃ ጄሪ ትፈልግልን። ጄሪ ስልኳን ልካልኛለች። አሁን ዋትሳፕ ላይ አለው። ከዛ በውስጥ እናወራለን። ግሩፕ ከፍተን እሺ። ሀናዬ ሰላም እደሪ እናቴ። አሜን እናቴ። ያመሰግናለሁ። ሁላችሁም እግዚአብሔር ይስጥልኛ። ላመስግናት አንዴ